እሺ ሰላም ሙሙረያን እንዴት ነሽ? ደህና አልሐምዱሊላህ። እንዴት ነሽ እህቴ ታኒ? አለን ሰላም ናችሁ? አልሐምዱሊላህ። እዚህ ጋር እንግዲህ ሀቢባዬ ሰሞኑን ያው በሃይማኖታ ጉዳይ ላይ የተነሳ ነገር አለ። ያው ላይፉንም አይቼው ነበረ። ባለቤቱ ሃይማኖታና እህቱ ተብሎ አንቺ ጋም ተጠቅሶ ነበር። እንደገና ደግሞ ፌስቡክ ላይም እህቱ ባለቤቱ እየተባለ ብዙ ጊዜ እየተጠቀሰ እያየሁ ነው እና ያ ደግሞ ስህተት እንደሆነና የኔ ስም በምን አግባብ እየተነሳ እንደሆነ ለማጥራት ብዬ ነበር የመጣሁት። ያው ፒኤልሲውን እንግዲህ ፎርም ስናደርገው ለአራት ሆነን ነበር። እኔ ባለቤቴ ሃይማኖታና የሃይማኖታ ባለቤት ሂክማ ማለት ነው። አንድ ላይ ፒኤልሲውን አቋቋመን ማለት ነው። 100,000 ብር ብለን ግን ያው ማንኛችንም ብሩን ሳናወጣ ከኪሳችን ማለት ነው። ፒኤልሲውን ፎርም ካረግን በኋላ እሱ ዋና ስራ አስኪያጅ ስለሆነ ባንክ ሲሄድ ኦልሬዲ ራሱን ወክሎ ነው የሄደው። ባንኩንም የከፈተው ሃይማኖታ ቢዝነስ ግሩፕ ብሎ ራሱ ነው እና ያው ፒኤልሲ ፎርም ሲደረግ ምንድነው ከአንድ ሰው በላይ ስለሆነ እሱም ያንን እኛ ፒኤልሲውን እንድንከፍት ነው ኦልሬዲ እኛንም ለመጠቀሚያ ነው ኦልሬዲ የተጠቀመው ማለት ነው። ፒኤልሲውን አብረን ፎርም እንድናደርግና ያው ባንክ ግን በሚሄድበት ሰዓት ላይ ኦልሬዲ ራሱን ችሎ ዋና ስራ አስኪያጅ ስለሆነ ሂሳቡን ማንቀሳቀስም መክፈትም ስለሚችል ባንክ ሄዶ ሂሳብ ከፈተ። ባንክ ሲከፍትም እኛ የት ባንክ እንደሄደ የት እንደሆነ ሂሳብ ቁጥሩ ምንም የምናውቀው ነገር የለም። የመጀመሪያው ምስረታ ግሩፕ ላይ ኦልሬዲ ሰዎች ኑ አብረን እንስራ በሚልበት ሰዓት ላይ እዛ ግሩፕ ላይ እኔም ባለቤቴም ገብተናል። ከዛም በኋላ ግን እነዚህ ግሩፖች ኦልሬዲ የከፈሉ ሰዎች የገቡበት ሌላ ግሩፕ አለ ለብቻ። እዛ ምስረታ ላይ ያው እኛም ብሩንም ስላልከፈልን እዛ ውስጥ ኦልሬዲ አልገባንም ማለት ነው ስላልከፈልንና እሱም ደግሞ እኛን አካቶ ኦልሬዲ መስራትም ስለሚፈልግ ባንኩን የሚያንቀሳቅሰው እሱ ስለሆነ እኛ የመጀመሪያው ምስረታው ላይ ፒኤልሲው ሲቋቋም አራታችን እዛው ላይ ነው እንጂ የነበር ነው። ከዛም በኋላ ያለው ነገር ከነሱ ጋር ለሚነጋገረው ነገር ለእያንዳንዱ ነገር ግሩፕ ውስጥም የለንም። እኔ አሁን ሙሙረያንንም ያወቅኳት አሁን በዚህ 3 ቀን ነው። ግሩፕ ውስጥ ያሉ ሰዎችንም አባላቶችንም አላቃቸውም ውስጡ ስላልነበርኩኝ ማለት ነው። ስለዚህ እዚህ ጋር ፌስቡክም ላይ አንቺም ደግሞ ኮሜንት ምናምን በሚሰጥበት ጊዜም እህቱ ባለቤቱ ማንኛችሁ ናችሁ እያልሽ እዚህ ጋር ስም እየተነሳ ስለሆነ ስሜንም ለማጽዳት እንደገና ደግሞ ምንድነው ሰው ያው አረቢያን መጅሊስ ላይ ከአይመን ጋር አብረን እንሰራ ነበር። ግን ኦልሬዲ ከተለያየን በኮሚሽን ነበር አብረን የምንሰራው። ከተለያየን ደግሞ አሁን ቆይተናል። ስራውን አስቁሞኝ ኦልሬዲ ከሱ ጋር ተለያይተናል። እዛ ላይም በፊት ቁጥሬ ነበረ። ቪዲዮም አብረን ቪዲዮ የምንሰራበትም አጋጣሚ ነበር እና እዚህ ላይ ያሉ ግሩፖችም ሰዎችም ወደኋላ ሄደው ያው ማየት ይችላሉ መቼ እንደተለያየንና መቼ እንዳቆምን። ኢቨን ራሱ እዛው ቪዲዮ ላይ ከሆነ ጊዜ በኋላ ከተለያየን ረጅም ስለሆነ በዚህ ሃይማኖታ አረቢያን መጅሊስ ላይ ከባለቤቱ ቁጥርና ከራሱ ቁጥር ውጭ የማንጠቀም መሆናችንን እንዳትጭበረበሉ ብሎ ራሱ ማስታወቂያ ለቋል። ያ ማለት ኦልሬዲ ለመለያየታችንም ግልጽ የሆነ ነው ማለት ነው። ኦልሬዲ ኮሚሽን ነበር የምሰራው። ከዛም በኋላ ተለያይተናል። አብረን የሚያውቁን ሰዎች አሉ። ምናልባት ከዛ አንጻርም ሊሆን ይችላል ስሜ እየተነሳ ያለው እንጂ ከተለያየን ስለቆየን እና የጅምሩ ወረቀት ኦልሬዲ ፒኤልሲ ፎርም ሲደረግ ያው ግሩፑ ላይ ላሉ ሰዎች አሳይቷቸው ነበር። ስለዚህ ምናልባት እሱን ስላዩ ሂሳብ አብረን እንደምናንቀሳቅስ አብረን ስራውን ኦልሬዲ እየሰራን እንደሆነ በቤተሰብ የተመሰረተ ነገር እንዳልሆነ ለማስረዳት ነው እና ለግሩፕ አባላቶቹም ሰሞኑን ግሩፕ መስርተን ያለውን ነገር አስረድቻቸዋለሁ። ተረድተውኛል። እነሱ እንግዲህ እዚህ ውስጥ የግሩፕ አባላቶቹም አሉ። መጠየቅ የሚፈልጉት ነገርም ካለ እኔ እስካለሁበት ድረስ ኦልሬዲ እንዳልኩሽ ምስረታው ላይ ብቻ ነው እንጂ የነበርኩት። ከዚያም በኋላ ያለውን ነገር ከእነሱ ጋር የሚነጋገረውን ነገር ኦልሬዲ ምንም ነገር እንደማላል ብሩ የተባለው 10 ሚሊዮንም ብር ኦልሬዲ ላይቭ ላይ እንደሰማው ለምን ባንኩን ኦልሬዲ ስለማላቅ ያለው ነገር እንግዲህ ይሄ ነው። ሰውም እንዲረዳኝ አንቺም እንድትረጂ ስለፈለግኩ ነው። ኮሜንቶች ያው ጥሩ ኮሜንቶች በሚጻፉበት ጊዜ ያው እኔ እንዳልሆንኩኝ ሰውም እንዲረዳ አንቺም እንድትረጂ ለማስረዳትና አሁንም ያው ከሱ ጋር አብረን አንሰራም
በዚህ ስራም ላይ የለሁም። እንደገና በፊትም መጅሊስ ነበር የምንሰራው። እሱንም ስራ ኦልሬዲ ተለያይተን አቁሜያለሁ። ይሄን ለማስረዳት ነው ኦልሬዲ የመጣሁት። እሺ የኔ የመጀመሪያው ጥያቄ የግሩፕ አባላት አንቺ መጀመሪያ ቴሌግራም ግሩፕ ውስጥ እንደነበርሽ አንቺም ባለቤቱም ግሩፕ ውስጥ እንደነበራችሁ፣ ስለዚህ መጀመሪያ ለማሳመን ብቻ ነው ህዝቡን፣ እነዚህን እህቶች ለማሳመን ብቻ ነው ግሩፕ ውስጥ የነበራችሁት? እሱን አላቅም። እሱ ምንድን ነው መጀመሪያ ላይ በቃ ስራ አለ አብረን እንስራ ብሎ ጀመረ። መጀመሪያ መሰረትን ከእነሱ ጋር ሲያወራም እኛ ምንም የምናውቀው ነገር የለም። እሺ ብለን ፒኤልሲ ፎርም አረግን። ከዛም በኋላ ፒኤልሲ ፎርም ካረግን በኋላ ግን እሱ እኛን ትቶን ኦልሬዲ በቃ ባንክ ሲሄድ ብቻውን የሄደው ብቻውን ኦልሬዲ ራሱ ዋና ስራ አስኪያጅ ስለሆነ ባንክ አካውንት ከከፈተ በኋላ ነው እነሱን ብር እኮ ያስገቡት። ስለዚህ እኛን ኦልሬዲ እዛ ጋር ለመጠቀም ነው። እሺ እናንተ አባል ናችሁ። እነሱ በአባልነት ብር ማዋጥተው አልተመዘገቡ። እናንተ ግን 5 ሳትከፍሉ ተመዝግባችኋል ኦልሬዲ። መጀመሪያ ላይ ምንም እንዳልኩሽ እኮ ነው ያው ፒኤልሲ ፎርም ልናደርግ ነው አለ። የስራውን ሀሳብ አመጣ። ከዛም በኋላ ወደ ስራ ያው በጣም እንዲህ በዲቴልም ያወራነው ነገር የለም። እንደዚህ ስብሰባ አድርገን ሚቲንግ አድርገን የተነጋገረው ምንም ነገር የለንም። ሄድን። ቤተሰብ ነን እንዳልኩሽ፣ ወንድሜ ነው ባለቤቴ ነው ከኔ ጋር ያለው፣ 4ታችን ሆነን ሄድን እዛ ጋር ፒኤልሲውን ፎርም አረግን። ለእነሱ ግን ከዛ ፊት ምን አውርቷቸው እንደመጣ በምን አንቀጽ እንደተስማሙ አላቅም። እኔ እነዚህ የግሩፕ አባላቶች እኮ አላቃቸውም። ከዛ ፊት ቴሌግራም ግሩፕ ውስጥ ከነሱ ጋር ግን ሲስማሙ በምን ሁኔታ እንደተስማሙ እኮ አናቅም። ቮይስ እዛ ሲላክ አትሰሙም? ኦልሬዲ ውስጥ ካላቸው እንደዚህ ስራውን ነገር ኦልሬዲ እኔም መጅሊስ ላይ ነኝ። ባለቤቴም ደግሞ እንዳልኩሽ የራሱ የግል ስራ ስላለው እንደዚህ ስራው ላይ እንዲህ ትኩረት አድርገን ምን እያወራ ነው ምንድን ነው ምናምን የሚለውን ነገር እያንዳንዱን ነገር አናዳምጥም። ኦልሬዲ የመጅሊስ ስራ ላይ መኔም ስላለሁኝ ቴሌግራምም ዋትሳፕም ኦልሬዲ ከስተመሮች ስለሚልኩ እንዲህ ትኩረት አድርጌ አላየው። ከዛ ግን እንዳልኩሽ ወዲያው ፒኤልሲውን ፎርም አረግን። ፒኤልሲውን ወዲያው ፎርም ስናደርግ እሱ ቶታሊ ከኛ ራቀ። በቃ ከኛ ራቀ። ኦልሬዲ ወደ ባንክ ሄደ። ወደ ባንክ ከሄደ በኋላ ከነሱ ጋር ነው የሚነጋገረው። ኦልሬዲ እነዚህን ነጥሎ የከፈሉትን ለብቻ ሌላ እንትን ውስጥ ነው የከተታቸው፣ ሌላ ግሩፕ ውስጥ ነው። እኛም ደግሞ ያው ለምን ያዋጣነው ነገርም ስላልሆነ ለምን አልተካተትንም፣ ለምን አልገባንም፣ ለምን እንደዚህ ምናምን ብለንም አልጠየቅንም። ተው ነው በዛው ነገሩን ሁሉ ማለት ነው። ከዛም በኋላ ያለው ነገር ከነሱ ጋር ነው ኦልሬዲ ሲካሄድ የነበረው። እኔ የግሩፕ አባላቶችን እንዳልኩሽ አንዳንዶቹ ብቻ እየወጡ ስልክ አልተነሳልንም ምናምና በቃ ስልክ ሳይነሳ ሲቀር የሚደውሉልኝ ሰዎች አሉ። ለምን እዛ መጅሊስ ላይ ቁጥሬ ተመዝግቦ ስለነበረ ለማስታወቂያ ማለት ነው። ከዛ አንጻር እየወጡ እየደወሉ ይጠይቁኛል። ሲሉ ያው ሲጠይቁን ስራውንም ስለማላክ ደውሉለት፣ ወይ ባለቤቱ ጋር ደውሉ ወይ እሱ ጋር ደውሉ እያልኩ ነው የምመልሰው። ከዛ ውጭ በግሩፕ በእነዚህ አሁን እዚህ ውስጥ ያሉ የግሩፕ አባላቶች አሉ። ከነሱ ጋር ተሳትፌ ኦልሬዲ ተነጋግረን ምናምን ያደረግነው ነገር የተስማማነው ነገር የለም ምንም ነገር። ያው እነሱም እዚህ ስላሉ ይሄን መናገር ይችላሉ። እሺ እናንተ እስካሁን ድረስ ስሙ ላይ ያላችሁ? ስሙ ፒኤልሲው ላይ ወረቀቱ የመጀመሪያ የተከፈተው ላይ አለን። ከዛም በኋላ ምንም ያደረግነው ነገር የለም። እንዳልኩሽ ሂደቱ ከነሱ ጋር ስለሆነ እየተከናወነ ያለው ባንኩ ላይ እኛ ስለሌለን በቃ ምንም ትኩረታችን እዚህ ላይ አይደለም። አሁን ለምሳሌ ከተለያያችሁ ለምን ስምሽን አላሰፋሽም? ከዛ ላይ ኃላፊነት አለው እኮ። አዎ ኃላፊነት አለው። ዞሮ ዞሮ ስሜን ከዛ በኋላም እኮ ባወጣውም መጀመሪያ ላይ ኦልሬዲ ስሜ ስላለ ምንጊዜም ስሜ መነሳቱም አይቀርም። እሱንም በማሰብም እና ወደዚህ ትኩረቴም ወደዚህ ስለሆነ ምን ላይ እንደደረሰም ስለማለት ከሱ ጋር እንዳልኩሽም ከተለያየንም ስለቆየን እንደዚህ የመጠየቁ ነገር ምናምን የለኝም። መጅሊሱ ላይ ነበር የምሰራው። በመጅሊሱም ስለተለያየን ኦልሬዲ እኔ ወደ ራሴ ስራ ስለገባሁኝ ይሄንንም ብዙ መጠየቅም አልፈልኩም። ስራውም ትኩረትም የለኝም፣ አላየውም፣ አላውቀውም። የግሩፕ አባላቶቹ እንዲህ ነው የሚሉትን ነገር አንዳንዴ የቸገረው ሰው ስልክ ያጣ ሰው ብቻ ይደውልልኛል። ከግሩፕ የወጡ ሰዎች ሪሙቭ የተደረጉ ሰዎች ናቸው እንጂ ውስጥ ያሉ አባላቶች በሰዓቱ ወይ 1-2 ምናልባት ስልክ እምቢ ብላቸው ከደወሉ እንጂ ሌላ እንደዚህ ዲቴል ነገር እንትን የሚሉኝ ውስጡ የሉም። ከዛ አንጻር ብዙም እንትን አላልኩም። እና ሰው ምንድነው የሌባ ተባባሪ ምናምን ይልሻል። እና ሌባ ተባባሪ እንዳልሆንኩ የመጀመሪያው ዙር ላይ ነው እንጂ ብር እነሱ ማስገባት ከጀመሩ ጀምሮ እኔ የለሁም። ለምን አካውንቱ ሲከፈት ስላልሄድኩ እዛ ቦታ ላይ ሂሳቡ የሚንቀሳቀሰው በእኛ ፊርማ አይደለም፣ በእኛ ነገር አይደለም። እዛ የት ባንክ እንደከፈተ የት እንደሆነ
ስላልሄድን በሰዓቱ አናውቀውም ማለት ነው። እና ይሄንን ለሰው ለማስረዳት ነው እኮ እኔ እኮ ያልኩሽ እህቴ፣ በሚዲያ ብቻ ስም መጥፋት ሳይሆን በህግም እኮ ኃላፊነት አለ። ኦልሬዲ ፒኤልሲው ላይ ስማችሁ መስራች ተብሎ ስላለ ከዚህ ድርጅት ምንም አትጠቀሚ ከሆነ ምንም 5 ሳንቲም ያላወጣሽበት ከሆነ ስምሽን ለምን አላስነሳሽም? ስምሽን ለምን አላሰረዝሽም? ከዛ አዎ በቃ እንዳልኩሽ መጀመሪያም ስሜ እዛ ጋ ባነሳውም ኦልሬዲ እዛ ጋ ነው እሱ ነው ያንቀሳቀሰው ያለው። አነሳሽ ትነሻለሽ፣ መስራች አትባይም። በቃ ነፃ ነሽ። ይህ ድርጅት በህግም ሲጠየቅ በሰው እዳም ሲጠየቅ አንቺ አብረሽ ተጠያቂ አትሆኝም ስምሽ ፒኤልሲ ላይ ከሌለ። እሺ እንደገና ለህዝቡ ይሄ ራሱ ውሸት አይደለም። ለእነሱ እናንተም እንደምትከፍሉ እናንተ ኦልሬዲ እንደከፈላችሁና እነሱም ሲከፍሉ ስማቸው ልክ እንደናንተ እዛ ላይ እንደሚመዘገብ ነው የነገራቸው ያዋጡ ሰዎች ቮይስ እሱን እኮ አሁን እኮ እነሱ እሱን የተስማሙ አንቺ ግን አሁን ሀቀኛ ስለሆንሽ እንዳልከፈላችሁ 5 ሰዓት ከፍሉ አራታችንም አልከፈልንም። ብሩ አልገባም እኮ እኛ ፒኤልሲ ፎርም ስናርግ ሲጀመር ፒኤልሲ ሄደሽ ባንክ ላይ እኮ ለመክፈት ፒኤልሲ ያስፈልግሻል፣ ፎርም ያስፈልግሻል። ስለዚህ ያው ይሄን እውነታ የሚያውቀው እሱ ነው እንጂ እኛ አይደለንም። እኛ የምናውቀው ምንድን ነው ያው ስራ ብሎ ይዞ ሀሳብ ይዞ ስለመጣ ስራ ሊሆን ይችላል የሚል ነው። እሱ ግን እዛ ጋር እኛም ፒኤልሲ ነው ኦልሬዲ ፎርም ያደረግ ነው። ፒኤልሲ ፎርም ካደረግን በኋላ ቶታሊ እዛው ጋር ነው ከኛ ጋር የተነጣጠለው። ከኛ ጋር ራቀ በቃ ከዛም በኋላ ከኛ ጋር አልተገናኘ። ስራ ቤት ደረሰ ብላችሁ አትጠይቁም ወይ? ስላልከፈላችሁበት ነው መጠየቅ ያቁማችሁት? እኛ አንደኛ ለምሳሌ አልከፈልንም፣ አንደኛ። ሁለተኛ እንደ ቤተሰብም ደግሞ ስትሆኝ ያ ሰው አንቺን ማካተትም ካልፈለገ ብትከፊበት ያው ምንድነው ወዴት ነው ትያለሽ። ከዛ ፊትም የተነጋገርነው ነገርም የለም እንደዚህ በዲቴል እንዲህ ነው የምንሰራው የሚል ነገር ይሄ እንደ ስብሰባ እንደምናምን የተጀመረ ነገርም ስለሌለ ባለቤቱ ደግሞ ካልፈለገና አንቺን ኦልሬዲ አግልሎ ለብቻ ዛጋ ከሄደ እና እነሱንም ደግሞ ስለማናቃቸው እሱን ብለው ነው ኦልሬዲ እነሱም የመጡት የሚያውቁትም የሚያምኑትም እሱን ነው። ስለዚህ እኛ ዛጋ እኔ ለምን እኛን አላካተትክም ለምን እንዲህ ያልሆነ ብዬ ዛጋ በሰው ብር ላይ መጠየቅ ብዙም ፍላጎቱም ስላልነበረኝ ታውኩት። በቃ በሰዓቱ ስራ ስላለኝ መጅሊሱ ስራ ላይም ስለምንሰራ ኦልሬዲ ባለቤቴም የራሱ ስራ ስላለው በቃ በዚህ ምክንያት እኔ ብዙም ትኩረትም አላረኩም። በቃ እነሱ ጋር ነው እሱም የቀጠለው። ከዛ በኋላም የት ደረሱ የሚለው ልክ እንደናንተ ነው። ኦልሬዲ አደባባይ ላይ በሚወጡ ሰዓት ነው ብሩ ራሱ እዚህ ጋር መድረሱ። ለምን ስለ ባንኩ ስለማላውቅ ማለት ነው። ሰዎች እየደወሉ ሲጠይቁኝ ነው ስልክ አላነሳ ያለ እንዲሆነ ብሬን አስገብቼ ብሎ የሚጠይቁኝ ሰዎች አሉ። ስልክ ሳይነሳ ሲቀር ሲቸግራቸው ብቻ የሚደውሉ ከግሩፑ የወጡ አባላት። ከዛ ውጭ ግን እንደዚህ ዲቴል ጠልቄ የማውቀው ነገር የለም አሁን በተነሳው ጉዳይ ማለት ነው። ገባኝ። ግን ገንዘብ ባታዋጭም እኮ ስምሽን አዋጥተሻል። ስምም እኮ ኃላፊነት ነው። አሁን እሱ በአንቺ ስም እዛ ጋር መስራች ተብለሽ በተመሰረችበት ድርጅቱ ምንም አይነት ወንጀል ቢሰራ እጽ ቢያዘዋውር ምን ቢል አብረሽ እኮ ነው የምትጠየቂው። ስለዚህ ይህም ኃላፊነት ስለሆነ ስምሽን ማስነሳት ነበረብሽ። ልክ እንደማትቀጥሉ ስታቂ እሱ ለብቻው መቀየስ እንደፈለገ ስታቂ ስምሽን ማስነሳት ነበረብሽ። በሰዓቱ ምናልባት ትኩረት ስላልሰጠሁት ሊሆን ይችላል እንዳልኩሽ ነው እንጂ ሌላ ስራ ላይ ስለሆንኩኝ ያው እኔ ባለትዳርና የልጅ እናት ነኝ ምናምን ያው ከቤት ይሆናለሁ። ከቤት ውጭ ደግሞ ወደ ስራ ስለሚሄድ ትንሽ የተጣበበ ሰዓት አለኝ እና ብዙም ወደዚህ ጋር ትኩረቱ ኖሮኝ እንደገና እሱም እንዲህ የሚለቃቸውን ነገር ለእነሱ እንትን የሚላቸውን ነገር ስለማልከታተል ገባሽ ትኩረቱ ብዙ ስላልነበረኝ ነው። ግሩፑ ላይ የመኖር ነገር ምናምን ቢሆን ኖሮ እዚህ ጋር ነው ምንድነው ምናምን የሚለው ነገር ሊኖረኝ ይችል ነበረ። ከዛ አንጻር ነው እንዳልኩሽ ትኩረት ስላላረኩበት እና በመጅሊሱ ዙሪያ ላይ ኦልሬዲ ከተለያየንም ስለቆየን በዛ ትንሽ ቅር ተባብለን ስለነበር በቃ ታውኩትን ከናካቴ ሁሉንም ማለት ነው። ይቅርታ ትንሽ ጨጓራዬን ስላመመኝ ነው። ይቅርታ አድርጉልኝ። ችግር የለም። እና በእርግጥ ገንዘቡ እንዳለ እጄ ላይ ያሉት ደረሰኞች 9,950,000 ብር ከ21 ሰዎች የገባ በአይመኒታ በራሱ ስም ነው። አካውንቱ የድርጅት ቢሆንም ፒኤልሲ ብሎ ቢሆን የሚከፍሉት ያው በሱ ስም ነው። የሌላ ሰው ስም የለውም፣ የአንድ ስም የለውም። ባንክ አካውንቱ የሱ ስም ነው። ስለዚህ እሱ ነው ማውጣትና መጠቀም የሚችለው ብሩ። ሙሉ ለሙሉ የብሩ ተጠያቂ እሱ ነው። ግን እነሱ
በጣም እንዲያደረጋቸው ነገር አንቺና ባለቤቱ እህቱ እንደመሆንሽ መጠን አንቺና ባለቤቱ ግሩፕ ስለነበራችሁ ያው እናንተ ምን እንደ ባለቤቱ ብቻ ሳይሆን ባለቤቴ ነው ያልኩሽ። እኔ 4 የእሱም ባለቤት ነበረች እኮ ያንቺን ባለቤት ሰማው። እነሱ የሚያውቁት ባሎቹ የሚያውቁት እህቱ እንደሆንሽ እና የራሱን ባለቤት ሂክማ ግሩፕ ውስጥ እንዳለች። ስለዚህ ለዛ ነው ያንቺን ባለቤት አያውቁትም እነሱ አያውቁትም። ልክ ነሽ። ስለዚህ የጠቀሱት ያንቺን ባለቤት ሳይሆን አንቺ እህቱ የአይመኒታ እህትና የአይመኒታ ባለቤትም እንትን አሁን የግሩፕ አባላት ራሱ አንቺ ሂሳቡ ሲንቀሳቀስ አታውቂም። እነሱ ራሱ አሁን ነው ሰሞኑን ነው ኡሙረያ ናት ያገኘችኝ። እሑድ ቀን ቅዳሜ ምናምን ነገር ነው ኡሙረያን ያገኘችኝ። እሷ ካገኘችኝ በኋላ ውስጥ ያሉትን አንድ ላይ ግሩፕ መስርታ ከሁሉም ጋር ተገናኘንና ተወያየን። ከዛ በኋላ ነው እነሱ ራሱ የተረዱት። ግሩፑ ላይ ያለመኖሬን ያውቃሉ እነሱ ግን ግሩፑ ላይ ነበርሽ የመጀመሪያ አይደለ? የመጀመሪያው እኮ በጣም ብዙ ሰው ነው የነበረው። እዛ እኮ በጣም ብዙ ሰው ኖሮ የማይሆን ነገር ቢሆን እንዴት እህቴን አስገባለሁ፣ እንዴት ባለቤቴን አስገባለሁ፣ እነሱም ከፍለዋል እያለ ነበር ሲያሳምናቸው የነበረው። አንቺ ደግሞ አሁን ሀቀኛ ስለሆንሽ 5 እንዳልከፈልሽ እየተናገርሽ ነው። እኔ ግን ወላሂ እንደዚህ አይነት ሪከርዶችን ኦልሬዲ አልሰማሁም። እንዳልኩሽ እንደዚህ ቴሌግራሙም ላይ ገብቼ ምናምን እንደዚህ ትኩረት ኖሮኝም እንትን አላልኩም። እንግዲህ ሀቅን የሚያውቅ አላህ ነው። እኔ እዚህ ጋር አንቺ እኔን አታውቂኝም፣ እኔ እንዲነኝ እኔ እንዲነኝ እኔ እንዲነኝ ብልሽ ልታምኚኝ አትችይም። ገባሽ? እኔ ነኝ ንጽህናዬን የራሴን ነገር የማውቀው እኔ ነኝ። አሁንም እኔ ነኝ ነገሩን ለማስረዳትም የመጣሁት ወደ አንቺ። ለምን በቀደም ለታም ያው መሲ ላይቭ ላይ እሱም ሲፈለግ መሲ እኔ ጋር ዳይሬክት አይመኒታ እንዲቀርብ ምናምን ነገር ብላ ኦልሬዲ እያናገረችኝ፣ ለእሷም አይ ነገሩ እንደዚህ ነው እኔ ምናምን ብዬ ሳስረዳት አይ ራስሽ ቀርበሽ ነገሩን ማስረዳት አለብሽ ብላኝ ስለነበረ እንደገና የግሩፕ አባሉ ኡሙረያንን አግኝቻት ሰው ውስጥ ያለው ሰውም እኛ በአራታችን ሂሳቡ እንደሚንቀሳቀስ እነሱ የሚያውቁት እና በእናንተ ፊርማ አይደለም ወይ ምናምን አይነት ነገር ጥያቄ ሲጠይቁኝ አይ እንደዚህ አይነት ነገር የለም እኛ ሂሳቡ ጋር አልደረስንም እዚህ ጋር የተለያየ ነው ብዬ ስላቸው እነሱም ገና አሁን ነው የተረዱት የግሩፕ አባላት ብር ያዋጡት ማለት ነው። ስለዚህ እነሱ እንግዲህ የግሩፕ አባላቶቹ እንደዚህ ያልተረዱት፣ ሌላውም ሰው ደግሞ ከዚህ የበለጠ አይረዳም። ፌስቡክ ላይ አሁን በብዛት የሚለቀቀው አይመኒታ ባለቤቱ እህቱ ሌባ ናቸው ምናምን አይነት ነገር ነው እየተወራ ያለው እና አንቺ ምን ያድርግ ታዲያ? እህቱም አለች እንግዲህ እህቱም አለች ተብሎ ነው ብዙ ሰው እንግዲህ እህቱ ከገባችበት ባለቤቱ ከገባችበት እውነትም ትክክለኛ ቢዝነስ ነው። አዎ እና አንቺም ደግሞ እዚህ ጋር ኮሜንትም ሲሰጥ ማለት ነው እህቱ ነሽ ሚስቱ ነሽ ምናምን እያልሽ ስለነበር ትንሽ የሌለሽበት ነገር ላይ እንትን ይልሻል፣ ፊል ታደርጊያለሽ፣ እንደ ሰው ያምሻል። ገባሽ? የሚያውቁኝ ብዙ ሰዎች አሉ ቤተሰቦቼ ምናምን በቃ ሰው ስሜን እንደዚህ ሲሰማ የባል ቤተሰቦቼ ምናምን ትንሽ ደስ አይልም። ምንድን ነው ነገሩ እያለ አሁን ከዛ ቀን ጀምሮ አንቺ ቪዲዮ ከሰራሽ ቀን ጀምሮ ስልኬ ላይ ማይደውል ሰው የለም። እናንተ ሌቦች እናንተ እንደዚህ እያሉ እኔ ኦልሬዲ በማላውቀው ነገር እንደዚህ ገብቼ ኦልሬዲ ስሜ መነሳቱ ትንሽ ስለነበረኝና ነገሩን ለማጥራት እኔ እርግጠኛ ብሆን አንቺ እንደማታውቂ ቪዲዮ ሰራሽ ነበር። ግን አንቺ እንደማታውቂ እርግጠኛ አይደለም ማለት ነገሩ ላይ እንደሌለሽበት ታሚሊ በምን እርግጠኛ ሊሆን እኔ ስለነገርሽኝ ብቻ ማመን አለብት እና እርግጠኛ ነኝ የለሽበትም ከደም ንጹህ ነሽ። እሱን እኮ ምን መሰለሽ ሁሉ ነገር እኮ አግባብ አለው አይደለ? አሁን ለምሳሌ ባንኩ ጋር እኮ ወደ ህግ ምናምን ሲካሄድም እኮ ባንክ ጋር ፊርማችን እንደሌለ ባንኩ ጋር እንደሌለን ይሄ ነገር የሚታወቅ ነገር ነው። እኔ ዛሬ በዋሽ ነገ ሀቁ የሚወጣው ነገር ስለሆነ የእሱ ነገር ብዙ አያሳስበኝም። እዚህ ጋር መረዳት ይፈልጋል። እንዲህ ብታደርጊ ኖሮ ልክ አንቺ እሱ ለብቻው ሄዶ ባንክ አካውንት ሲከፍት ግሩፑ ላይ ቮይስ አድርገሽ እኔ ከዚህ በኋላ የለሁበትም ስሜ ዝም ብሎ የተጠቀሰው 5 ሳንቲም አልከፈልኩም እህቶቼ ብለሽ ተናግረሽ ብትወጪ አትሊስት የሆኑ ሰዎችን ታገኝ ነበረ። እንደዛ እንኳን አንድ ሰዎች ምናልባት 5-6 ሰው ይድን ነበረ። ገባሽ? እንዳለ የተበሉት ብራቸውን የመዳም ቅመሞች ናቸው። የቲም ልጅ የሙት ልጅ የሚያሳድጉ እናቶች ናቸው። በኦፕሬሽን ወልደው ቁስራቸው ሳይደርቅ ስደት ልጅ ለማሳደግ የወጡ ናቸው። ከለበላይሽ ያለችው ኡሙረያን በወለደች በ3 ወሯ ነው በኦፕሬሽን ወልዳ ገና ቁስላ ሳይደርቅ በ3 ወሯ ነው ሳውዲ ሄደችው ልጇን ለማሳደግ። እና እነዚህ እናቶች ቶሎ ወደ ልጆቻቸው ለመመለስ ያልፍልናል ብለው አይመኒታን አምነውት ነው ገንዘባቸው የሚሰጡት። ግን አመት ሙሉ ጠብ ያለ ነገር የለም። እሺ በቃ
ብራችንን መልስልን። መጀመሪያ ያለው ነገር ሌላ፣ አሁን የሚለው ሌላ። ድርጅት ይቋቋም 3 ዓመት ይፈጃል 4 ዓመት ይፈጃል ማለት ጀመረ። አሁን ግን መጀመሪያ በወራት ውስጥ ትርፋማ እንደሚሆኑ ነግሯቸው አምነውት ነበር ብሎ የሰጡት። ከዛ እሺ አሁን እሱ በብራቸው እየተጠቀመ እሱ ትርፋማ እየሆነ ቢዝነሱን እያሳደገ፣ እነሱ ግን ልጆቻቸው እየተራቡ ነው ያሉት። በቃ ብራችንን መልስልን፣ በቃ አንፈልግም። እሱ ያለው እኔ እንዳልኩሽ ሚሊዮነር ሆነ የእነዚህን ድሆች ብር መልሶ በራሱ ሚሊዮን እንደፈለገ ይሁን። እንዴት የሰው ብር በእጅ ተይዞ በጉልበት ተይዞ አልመልስም ይባላል? ድርጅቴን አቋቁሜ ሳልጨርስ እኔ ትርፋማ ሳልከብር አልመልስም ይባላል? ካለው ለምን ከባንክ አይበደርም? ይሄ ከሱ ጋር ኦልሬዲ የሚነጋገሩት ነገር ነው። ኦልሬዲ አሁን እናንተ የጀመራችሁት ነገርም ስላለ ያው ነገሩ በዚሁ የሚሄድ ነገር ነው እና እሱ ሳይሆን አሁን ልመልስልሽ የፈለግኩት ምንድን ነው፣ ለምን እንደዛ ላልሻቸው ላልሹ፣ አንደኛ ደረጃ እነሱ አራታችን ብር አዋተን ነው የሚለውን ነገር እንደ እውነት ስነግርሽ አላውቅም፣ አልሰማሁም በሰዓቱ ማለት ነው። ብዙ ናቸው እኮ እዛ ውስጥ መጀመሪያ ላይ እኮ ሲገቡ የነበሩት የመጀመሪያ ቴሌግራም ላይ በጣም ብዙ ሰው ነው የነበረው እና ሁሉም እንደዚህ ስለሚለ አንዳንድ አይተሽ ከሆነ ግሩፕ ላይ እንደዚህ በጣም ሲላላክ የሆነ ነገር ከላይ እንዲህ ከፍተሽ ግሩፕ ገብተሽ የማዳመጥ ነገር ብዙ አይኖርሽም እንደኔ ማለት ነው። ስለዚ ብዙም እንዲህ ትኩረት ኖሮኝ ገብቼ እንደዚህ አይቼ ምናምን ይሄ ገሌ ምናለ ይሄ እንዲህ ነው እንዲመልስልስ አላልኩም። እሱ ስለመሰረተው እሱ እያናገራቸው ስለሆነ እነሱም ደግሞ ያው ይሄን ሁሉ ብርም ለመስጠትም የተነሳሱ ለሱ ያላቸው ነገር ለሱ የነበራቸው እምነት የበለጠ የሚያውቁትም እሱን ነው። ያው ይሄንንም ከመውደድና ከማመን የተነሳ የሰጡት ነገር ነው በሰዓቱ እነሱም ለዚህ ደረጃ የሚደርሱት ማለት ነው። ስለዚህ በሰዓቱ የነበራቸውም እምነት ስላለ እኔ እዛ ጋር ገብቼም ያልሰማሁትም ነገር ነው እንዳልኩሽ እንዲህ ነው እንደዛ ነው ብዬ ስራውን በማላውቀው ነገር ላይ ማውራቱ ትንሽ ለእኔም ልክ አይደለም። በሰዓቱ ስለ ስራው ምንም አይነት እውቀቱም የለኝም። ስለ ስራ ቁጭ ብለን ከሱ ጋር ያወራ ነው ዲቴይል ነገርም የለንም። የያዘው ነገር ይሄ ነው ይሄን ይዣል ብሎ ያስረዳኝ ነገር የለም በሰዓቱ ማለት ነው። ፒኤልሲ ፎርም አረግን። ከዛም በኋላ በቃ እሱ ነው ይሄንንም ያስበው። እኛ እንደውም ያው ስራ አለ ሲለን ጊዜ ፒኤልሲ ቤተሰብ ስለሆነ ፒኤልሲ ፎርም አረግን። ከዛም በኋላ ግን እኛን ኦልሬዲ ፒኤልሲ ፎርም ለማድረግ እንደነገርኩሽ ከአንድ ሰው በላይ ስለሚያስፈልግ እዛ ጋር እኛን ትቶ ኦልሬዲ ብቻውን መሄድ የፈለገው ያ ማለት ከጅምሩ ያሰበው ነገር ስላለ ነው። ከነሱ ጋር መቀጠል የሚፈልገው እሱ ነው። እኛ ከነሱ ጋር ትውውቅም ንግግርም ምንም ነገር ስለሌለኝ ወደ ባንኩ የሚሄደው ብቻውን ያንን በማሰብ ነው እንጂ እኛ ስራው ላይ ተሳትፎ እንዲኖረን ቢፈልግ ኖሮ አራታችንም አባላት ባንክ ሄደን ከፍተን ፒኤልሲ እያንቀሳቀስን ከነሱ ጋርም እየተነጋገርን ይሄው እኛ እንደዚህ እያልን የስራ ድርሻ ተከፋፍለን ምናምን አይነት ነገር እነሱም ደግሞ ፒኤልሲው ላይ ስማችሁ ካለ እንዴት ባንኩን ማንቀሳቀሳችሁ? ባንክ አልሄድንም። ሄዶ የከፈተው እሱን የት እንደከፈተም አናውቅም። እኔ አካውንት ነንበሩን የአይመኒታ ቢዝነስ ግሩፕ አካውንቱን ሁላ እኔ አላውቅም። የት ባንክ እንደከፈተም አላውቅም። አይመኒታ ቢዝነስ ግሩፕ እያስገቡ እንደሆነ ነው በቃ አንዳንድ አባላቶች ስልክ ሳይነሳላቸው ሲቀር ነው እንደዚህ 500,000 200,000 300,000 እንደዚህ አስገብቼ ስልክ አልተነሳም ምናምን እያሉ አንዳንዴ የሚደውሉልኝ ሰዎች አሉ። በቃ እኔም ስለማላቅ ጉዳዩም ስለምን እየተወራላቸውም ስለማላቅ ደውሉለት ሞክሩ ወይ ደግሞ እሷ ጋር ደውሉ ምናምን እያልኩ ነው ወደዛ ነው የምገፋቸው። እዚህ ውስጥ እኮ አባላቶች ውስጥ ደውለን እዚህ በፊት ጠይቀንሻል ምናምን ያሉ ሰዎችም ስላሉ ያው ገብተው እነሱም መናገር ይችላሉ። እና ግሩፑ ላይ ያኛው የዋናው የእነሱ ግሩፕ ላይ አለመኖሬንም እኔም ባለቤቴም አለመኖሬንም እነሱም መናገር ይችላሉ። ንግግር ኖሮን ተሰብስበን የተወያየ ነው የተሳተፍነው ነገር አለመኖሩን ግሩፕ አባላቶቹ ይሄንንም መናገር ይችላሉ ማለት ነው። እኔ ብቻ ሳልሆን ይኸውልሽ ቆይ ሆና ማኔጅመንት አንዴ ይግባና ስለ ህግ ስለሚያውቅ ስለ ፒኤልሲው ትንሽ ስላለበት ምን አይነት ኃላፊነት እንዳለብሽ ያስረዳል። አቡዬ የኔ ውድ አንድ የጥያቄ ጠይቂያት ልወጣ። ሁሉም የግብር ፓርላመንት ግቢ ብለው ስላስገቡኝ ነው እና ልጠይቃት እሷን ጥያቄ። ታሃኒ ቴንኪው ስለመጣሽ። አቡዬ ደግሞ ቃላት የለኝም። በጣም ነው የማመሰግነው አፍ ስለሆንሽን። በቃ እኔ ቃላት የለኝም እና አያትሽ ሞተው ነበር ታሃኒ? አያትሽ ሞተዋል? እኔ አንድ አያት ነው ያለኝ የእናቴ እናት አልሐምዱሊላህ እስካሁን አሉ። እድሜያቸውን አላህ ያርዝም። መጀመሪያ ሞቱ አለ። ቀጥሎ የእሳቸውን ሰደቃ 40-80 ሲል ላይገኝ ከ1 ወር በላይ
ከግሩፕ ላይ በሙስሊም 40 እና 80 አለ እንዴ ሀቢብ? አይ ማለት ሰደቃ ላረግ ያው ሳጋን ነው ማለት ነው። እንዴት ብር አለ ሰደቃ አለ ጠፋ። ሁለተኛ ደግሞ በሊዝ ነው እንትናቸውን ሽጠው ወጥተዋል ያለው ያ ነገር ልክ ነው ወይ? የሚሸጥ ኮታ ነበር ወይ? በሊዝ ምንድነው እንትን አክሲዮናቸውን ገዝቼ ያለው አክሲዮን አለ ወይ? ጥያቄ ላንቺ ነው። አክሲዮን አለ? አይ አክሲዮን ነገር የለም። ኦልሬዲ እኛንን አራታችንን እንትኑን የመሰረት ነው። እናንተ ከዛም በኋላ የመኒታ ቢዝነስ ግሩፕ ላይ ነው እያስገባችሁ ያላችሁት እንጂ ያው እዛ ጋር አክሲዮን ነገር ምንም የእናንተ ነገር የለም። የለም አይሽ አሁን ይሄ አቦ የልሽጥ እንትን ቀጠሮ ሲሰጠው ከሚጠፋባቸው አንዱ ምክንያት ነው። አንዴ እግሩን አሽጎ ይመጣል፣ አንዴ እጅጉን አሽጎ ይመጣል። ይሄ ከምክንያቶቹ አንዱ አያቴ ሞተች ሲል ማን ሰምቷል? ግሩፕ ውስጥ ነው ቮይስ ያደረገው። አልሞቱም እያለች እኮ ነው እንግዲህ የእናት አባቱ ልጅ ናት እኮ ስለተገናኘ ከእሷ ጋር ያን ጥያቄ ችግር ማስረጃ በዋትሳፕ ሰደቃ ያለበትም ቮይሱም አለልሽ ልኬልሻለሁ። ታዲያ ግሩፑ ላይ ሀያቴ ሞተች ብሎ ቮይስ ሲያደርግ የሚያውቁት ሰዎች ሀያቱ አለመሞታቸውን ይሄ በትንሹ ውሸት ነው። ሳትሰሚ ሀያታችሁ ሞተው ሳትሰሚ ቀርተሽ እንዳይሆን ታሃኒ አንዱ ይወልሻል እንዲህ ብሎታል። በነቆራ ውስጥ አላህ ይራህመውም ከዛ ደግሞ አላህ ይጠውለውም ረሃ ብሎታል። እና የአይመን ውሸት የቱን ያህል እንደሆነ ልነግርሽ ነው። እና ታሃኒ የመጣችበትን ስነግራት ደግሞ ቢዝነሷ እንዳይበላሽ ራሷን ነፃ ለማውጣት የመጣችበት መንገድ ጥሩ ነው። ባትመጣ እሷ ነበረች የምትጎዱ። አሁንም ለእኛ ዝን አይደለም የመጣችው። ከተጠያቂነት እንደማታመልጭ የምነግርሽ እኔ ህግ አውቃለሁ። እህቱም ሚስቱም አሁንም ወገቧን ይዛ እየተሟገተች ነው። ሁለተኛ ደግሞ እያንዳንዳችን ቲክቶክ ላይ ገብተን የምንሰጠውን ኮመንት ስክሪንሾት እያደረገ በተዘጋው አካውንት ላይ እየለቀቀ ነው። አይቻችኋለሁ እያለን ማለት ነው። ፂሙን አበጥሮ ማንን ነው የሚያስፈራራው? ፊቱ ቫዝሊን ተቀብቶ እያብለጨለጨ አይተሸዋል። እና ይሄ ፌር አይደለም። ለራሱም ነግሬዋለሁ። ብዙ ያልከፈሉት ይኸውልሽ 150 ሚሊዮን ያለው ሰው 30 ሺህ ከሰው ይቀበላል። 30 እና 20 ሺህ አስገብቶ የሰጣቸው እየመጡ እየተናገሩ አይደለም። 30 ሺህ 20 ሺህ ከፍለው ዝም ብለው ወሬም የሚያቀብሉ ነገ ደግሞ ተቀመጡ ማሟያ ብሎ ያስቀምጣቸዋል። እና እኔ ስራ ላይ ባልሆን ብዙ አወራ ነበር። ከትልቁ ውሸቱ አንዱን የአያቱን ልንገርሽ ብዬ ነው። ለእሷም አያቷ ናቸው። እና ያው ሁሉም እድገት ላይ ሲሮጥ አያገባኝም ብለሽ ችላ የምትይው አልነበረም። አሁን እየሄድሽበት ያለውን መንገድ እንዲህ ማለት ታሃኒ አልፈልግም፣ ግን ተጠያቂ ነሽ። አራታችሁም ተጠያቂ ናችሁ። አሁን ቢዝነስሽ የብዙ ሰዎች እህቶች ህይወት እዚህ ውስጥ ተበላሽተዋል። ብዙ ሰዎች ሳይከፍሉ ለምን አስቀመጠ? እንዴት 150 ሚሊዮን ያለው ሰው 10 እና 20 ይሰበስባል? አሁንም እናቀረብ ሲባል ከመቅረብ ይልቅ ማስፈራራት ነው። ምን ታመጣላችሁ ነው በውስጥ እያደረገ ያለውን አንቺ ታውቂያለሽ። እና የተጣላችሁበትን ኬዝ ብዙ መጠየቅ ባልፈልግ ኖ ኮመንት ብያለሁኝ። ለአንቺ ትቼዋለሁ። በቃ ይሄ መልሰሻል በትክክል አያቱ አልሞቱም። ከዚህ በላይ ውሸት የለም። እንግዲህ ምንም ማለት አልችልም። ብዙ ባወራ ደስ ይለኝ ነበር። ሌሎች ንገሪያቸው ታሃሚ ሳይሞቱ ሞቱ እንዳስባለ ከእነሱ ነው የሰማሁት። ሌላ ደግሞ ሽማግሌ ተልኳል ብሏታል። አንቺ ጋር ያለውን ነገር እንዲቋረጥ ማለት ነው። ይሄ ተቋርጦ በውስጥ በሽምግልና ልንጨርስ ነው ብሎ በሽምግልና ብላለች እሷ ራሷ። በሽምግልና ማለት ጠይቂያቸዋለሁ። በሽምግልና የጀመረችት ነገር አለ ወይ ብያቸዋለሁ። ሽምግልና ጨርሶ የተባለ እንደሆነ ታውቂያለሽ። እኔ በጣም ብዙ መናገር እችላለሁ፣ ግን ማለት አልፈልግም። እዚህ ጋር ያለው ነገር ሀናን አልገባኝም። ምኑ ነው በሽምግልና እንዲያልቅ የተጠየቀው? አሁን አንቺ ጋር ያለው ነገር ተቋርጦ በሽምግልና ማሚ ያናግራው የእሱ እናት ማለት ነው እድሜዋን ያርዝመውና በውስጥ ምናምን ብላለች ሲል አይሰማም። ምክንያቱንም እኔ አናግሬዋለሁ በውስጥ ምንም የሚቀርብ የሚሰማ ጉድ አይደለም። ግን በሽማግሌ ብትይዙት ተመልሳችሁ በሽማግሌ ቀጠሮ ተሰጥቷችሁ እኔ ደግሜ አንድ ጉዳይ ስለማጅ እንደማትይዣ አውቃለሁኝ። እኔ ይኸውልሽ አልኩኝ ሀቢባ ሽማግሌው ከከሸፈ በኋላ መልሳችሁ ብትመጡ እኔ ድምፅ አለ አይኖ ይኸውልሽ እንኳን ይሄን እኔ አንቺን ጠንቅቄ ስለማቅሽ ሁሉም ስለሚያቅሽ ሌላ ቤት የተነሳ ጉዳይ እንኳን አታስተናግድም። በዛ ላይ የምታምኙ ሰው አይደለም የምታምኙ ሰው አንቺ የሚሄድበትን ለመሰለሽ አሁን ወጥቶ ያወራበትን ሞቲቭ አይተሽዋል። 100 ሺህ ሰጥተው ምናምን ሰጥተው ብሎ ሙሉ ብር እንኳን አልጠራም። እና እሱ ያለበት ሁኔታ ሌላ ኮመንት ዘግቶ የተናገረውን የልቤን አንቺ ስለተናገርሽ ግሩፕ ላይ ለቅቄዋለሁ። እና ታሃኒማ መካን እህቱ ነች። እኔ አልፈርድባትም። እኔ ጋር ይመጣ ነበር። አይንም ለምን እንዳልመጣ ታውቂያለሽ? አንደኛ እኔ ማስመሰል ይሄ ማታለል ምናምን ነገር አላውቅም። አፋጥጣለሁ። እኔ ሙሉ ደረሰኝ እጄ ላይ ስላለ
ደረሰኙ በራሱ በስሙ ስለሆነ ደረሰኙን ኦሪጂናልነቱን ኢትዮጵያ ልኬ አረጋግጬ ፎርጂ ደረሰኝ ይዛችሁ እንዳልመጣችሁ እርግጠኛ ከሆንኩ በኋላ ነው ድምፅ የሆንኩት። 4 ቀን የፈጀብኝ ይህን እስከማጣራ ድምፅ ከመሆኔ በፊት ዝም ብዬ እንደ እንስሳ ተነድቼ ለማንም ድምፅ አልሆነም። እኔ ለትክክለኛ ነገር ብቻ ነው ድምፅ የምሆነው። አይመን 3 ጊዜ እዚህ ቤት አይመኒታ 3 ተከሶ መጥቷል። በሁለቱም ጊዜ ጥፋተኛ ነበር። ይቅርታ ጠይቆ ገንዘብ መልሶ እኔም ደረሰኝ ለጥፌ የምስጋና ቪዲዮ ብሩን ስለመለሰ የምስጋና ቪዲዮ ተረችበታል። የዛችን ምስኪን በአጥንቷ የቀረች ሳውዲ አረቢያ ላይ ታማ ከህዝብ እርዳታ የተሰበሰበላትን ልጅ ብር 4 ዓመት ሲጠቀምበት ኖሮ የዛሬ 4 ዓመት ባለ ምንዛሬ ነው ብሩን የከፈላት። ዋናው ብሩን መመለሱ ነው። በ24 ሰዓት ውስጥ ብሩን መልሶ ደረሰኝ ስላመጣልኝ ደረሰኙን ለጥፌ ብሩን መልሷል ብዬ ስሙን አጽድቼለታለሁ ስራውን እንዳስተላሽበት። አሁን ግን አይኑን በጨው አጥቦ እዚህ ከመጣ ሌላ ምንም አይነት አማራጭ ከክፈል ውጭ አማራጭ እንደሌለው ስላወቀ 10 ሚሊዮን ደግሞ አሁን መክፈል ስለማይችል ስለሌለው ነው ያልመጣው። ቪዲዮ ደግሞ ሲሰራ ኮመንት ዘግቶ ይሰራው። ልብ ካለው ኮመንቱ ለምን ሊሚትድ አክሰስ አደረገው? እሱ ለፈቀደላቸው ሰዎች ብቻ እንዲኮምቱ ለምን አደረገው? ንጹህ ነኝ የሚል ሰው ኮመንት አይፈራም። ሁሉም ሰው እንዲኮምት አድርጎ ለምን አልሰራም? ቪዲዮ ለምን አልመጣም? እሻይም አቡዬ እንደዚህ ነው እኮ የሚያደርገው። ውስጥም የሚፈልገውን ሰው ለሁሉም ሊምት አድርጓል። አንዳንድ ሰዓት እንደውም ለ3 ልጆች እኛን አናግሩኝ ብሎ ፈቀደልን እንጂ ሁሉንም ሰው አስሮት እንደፈለግሽ መጻፋችም አሁን ጭራሽ ዘግቶታል። እንደዛ ነው የሚያደርግሽ። ካልፈለገ ሀታ የእንትን የቢዝነስ ግሩፑ ላይ ብትገቢ መጥፎ ኮመንትን ከስር ከስር ነው የሚያጠፋው። ልጁ ከምታስቢው በላይ ቆዳው ነው እንጂ ውስጡ በጣም ከባድ ነው። አይመን ገባሽ? አሁን ማመካን እህቱ ነች። እሷን እንዲህ ማለት እዚህ ጋር እሱን እንትን የሚል ነገር መናገር አልፈልግም። የሚሄድበትን ርቀት ነው የምነግርሽ። አሁን እንግዲህ ዘግቶ አንቺ ጋር ሳይቀርብ ቀርቶ በትልቁ በዘጋው ሚዲያ ላይ እያመጣ እዚህ ያንቺን የተቆራረጠ ቪዲዮ ላይ ኮመንት የምንሰጠውን አይቻችኋለሁ ነገር ስክሪንሹት በውስጥ ይለቃል። ስለዚህ ኮመንት ስለሰጣችሁ ወደፊትም ሀብታምን ብሆን ብራችሁን አልመልስላችሁ። ስለዚህ በስማችን ቀዩን አስምሮበት እየለቀቀ ነው እና እኔ ከቃላት በላይ ነው። ስክሪን ሪከርድ አድርጉት። እያንዳንዱ ሲለቅ ለኡምረያን አይደል የሰጠሻት? ይኸውልሽ ይሄ ይጠቅማችኋል አልኩኝ። ስክሪኑ እያንዳንዱን አለ ማድረግ አይቻልማ። አይደለም ፎቶ ማንሳት ይችላል። ልኬላታለሁ። ምን ሆነሽ ነው? ላላ ልኬልሻለሁ ኡምረያን እንዴ ስክሪንሾት አድርጌ እንትን ፎቶ አንስቼ ይኸውልሽ፣ አንዳንድ ከዘጋው ፕራይቬሲውን በሁለተኛ ስልክ ግሩፑን ሙሉ ስክሮል እያደረግሽ ስክሪን ሪከርድ ማድረግ ቮይሶቹን ፕሌይ እያደረግሽ መቅዳት። ይኸውልሽ እንደሱ አድርጌ አቡዬ ከዚህ በፊት ብዙ ልክ ያለው አለ ታውቃለች። ይህን ሁሉ ነግሬያቸዋለሁ እኔ በምችለው አሁን ራሱ እኔ ስራ ቦታዬ ላይ እንትን ብዬ ነው በቃ ማለት የሚመጣብኝን ኃላፊነቱ ግቢ ስሉ እኔ ከሚናገረው በላይ እንዲሄዱ ያላደረግኩበት ጥረት የለም። ከትናንት ወዲህ ወጥቶ አቡዬ ከትናንት ወዲህ ሚስቱን እህቱን ምናምን ነፃ ለማድረግ ወጥቶ የሰራውን ቪዲዮ አይተሻል። እነሱ የሉበትም አለ። ከዛ ወዲህ ነው ታህኔ ራሱ እዚህ የመጣችው። ለምን ከዛ በፊት አልተወጣም? ለምን የጮሽ ጊዜ ታህኔ ራሱ እየሮጠች አልመጣችም? እና ከዘረዘር እዚህ ጋር ላስቁምሽ፣ ሀናን አንዴ ላስቁምሽ። እሱ ቪዲዮ የሰራው ትናንትና ነው አይደል? ሀቡ ታስታውሺ ከሆነ ቅዳሜ ቀን ከትናንት ወዲህ ለትናንት ጠዋት እኮ እኔ ሀቢባ አንዴ ለዚህ መልስ ልመልስ። ቅዳሜ ለታ አንቺ ጋር ለመግባት እህቱ ነኝ ኦልሬዲ ምናምን ብዬ ስልክልሽ እንደውም ነይ ግቢ ያልሽኝ ሌላ አካውንትም አለኝ እና በዛ ስገባ ከ1000 በታች ፎሎወር ነው የነበረኝ እና ልገባ ብዬ አክሴፕት ስል 3 ጊዜ አክሴፕት አላረግም ካስታወሽኝ። ከዛ እህቱ ነኝ አለች። ውሸቷን ነው አልሽ። ስለዚህ ለሀናን ልመልስላት ብዬ ነው። እሱ እንደዛ ስላለ አይደለም ሮጬ የመጣሁት ለማለት ነው። አይ እሱ የሄደበትን ነው የምነግርሽ። እሺ አንቺ ምን እሱ ግን የሄደበትን አይተሻል? ታስባስ? አይ እኔ ከዛ በፊት ነው ሀቢባ ጋር ልገባኝ ታሃን ይኸውልሽ ግሩፕ ላይ ገብቼ እኔ ሀቢባ የምታወራውን ሁሉ ነው ማወራላቸው። ይኸውላችሁ አልኳቸው። ሁሉም ወይ ብለው አበዱ የለቀቀውን ሲያዩ። አሁን እሱ ትንፋሽ እየወሰደ ነው። እዚህ ጋር ሚስቱና ልጆቹን ሊያጠር አቡ ምን ብላ እንደምትፈስረው የተናገረውን ንግግር ታዩታላችኋል። እንዳልኩት ነው መጥቶ የተናገረው። ንፋስ እየወሰደ ነው እሱ። እንዴት ለብዙ ሰዎች ደግሞ እየላኩልኝ ነው በውስጥ ውሸት እንደሆነ እንዳልበላ እየተናገረ ነው። ገባሽ? እናንተን ነፃ አውጥቶ ብቻውን ተጠያቂ ለማድረግ ነው የመጣው። ይሄ ግን ለምን እንደሆነ ታዲያ አንቺ እሱ ላያደርግሽ ይችላል ተጠያቂ። ህግ ግን አቡም አታስቆመው፣ ማንም አያስቆመውም። ህግ የያዘውን ነገር
ህግ ይፈተዋል። እና ጠበቃ አለኝ። እናንተ ድሃ ናችሁ፣ ምንም አታመጡም። የእሱን ሳይኮሎጂን የበልቸዋለሁ። እናንተ ድሃ ናችሁ፣ ከአረብ ሀገር ገብታችሁ ጠበቃ ቀጥራችሁ ፍርድ ቤት በታክሲ እየተመላለሳችሁ ምን በልታችሁ ከኔ ጋር የመከራከር አቅም ይኖራችኋል ነው። እኔ በሚሊዮኖች ከህዝቡ በልቻለሁ፣ ጠበቃ ቀጥሬያለሁ። ብር ካለሽ ሌባ ሙኝ ማፊያ ሙኝ ጠበቃ ቀጥረሽ ለእሳት የላሰ ጠበቃ ራስሽን ነፃ ታወጫለሽ። ስለዚህ እሱ በብሩና በጠበቃው የተማመነ ህዝብ ደግሞ ከብር ከጠበቃም እንደሚበልጥ እናሳየዋለን። ማነው ከሱ አረቢያ መሬት የሚገዛው? ህዝብ ነው። አቡዬ አሁን እርግጠኛ ነኝ ቴንኪው ታሃኒ። ምናልባት አንቺ እንኳን ዝም ብትይ ባልሽ ዝም አይልም። ቤትሽ ደግሞ መፍረስ የለበትም። እንደዛም ብለን አናስብም። አይሽ የመጣብሽን ነገር ሁሉም በልጆቹ እኔ ከዛ በፊት ኦልሬዲ ለመምጣት የተነሳው የመጣብሽን ነገር ኃላፊነት ያለመውሰድ ከተጠያቂነት አያድንም። አንቺ እንኳን እምቢ ብትይ እሱ ገፍቶ ሊያወጣሽ ይችላል። ሁለተኛ ደግሞ ቢዝነስ እያልሽ ነው። ትላልቅ ሰዎች እየደወሉልሽ ነው። እዚህ ደግሞ ልጆቻቸው በህይወትና በሞት መካከል ማለት ካላበላቸው መኖር የማይችሏል እና ለሚከፈለው ዋጋ ለምትጠየቂው ነገር ነገ ትመጫለሽ ብዬ አስባለሁኝ። በውስጥ በኩል በሽማግሌ የምትጨርሱ ሊሆንሽ ማንም እሱን የመክሰስ የማዋረድ አጀንዳ ያለው የለም። አቡን ብትሆን እሱን ህግ ቦታ የመጎዳት ብር ከመለሰ ምንም ነገር ማንም ትርፍ የተናገረው የለም። ገባሽ? እንደሱም የተከበረ ሰው የለም። አሁን እሱ ሳይኮሎጂውን አታውቁትም። 150 ሚሊዮን ሲጠራ በቃ ሰው ያምናል ብሎ ነው። እኔ በጣም ትልቅ የማከብረው ሰው ራሱ ይሄን ካረገ እኔ ቆምላቸዋለሁ ያላል። ኖ ከአቡ ውጭ ማንም አይዝም ብዬ ነው። እና አሁንም እኔ ብዙ ማለት ይችላል። የተፈቀደልኝ 10 ደቂቃ ነው። ሀናንያው ማነች ኡምረያን ሁሉም ግቢልን ተናገሪ። ምክንያቱንም ሁላችንም መናገር አለብን። እዚህ ጋር 20 ምናምን ሰው አለ። ግን ይሄን መናገር የፈለግኩት ትልቁ አቡ እንድታውቅ የፈለግኩት ተሰጥቷቸው ወጡ ያላቸው ሰዎች ውጭ ናቸው፣ አልተሰጣቸውም። ተናጋሪው ነው ብሎክ እያደረገ ከመሀላቸው ያስወጣው። ዋናውን ሰው አስወጥቷል። ለምን መናገር ወንዶችም አሉ ባይዘው እዚህ ስላልገቡ እንዳይመስልሽ። ወንዶቹ ጸጥ ብለው ነው ይሄ ሁሉ ሴት እየጮኸ ያለው። የሚገርምሽ ነገር ወንዶቹ በውጭ ተሟክተው ካገኙ ዝም ሊሉ፣ ግን የወንዳንቺ አይነት ደግሞ ከወንድ በላይ የሚረዳ ሰው አለ። ወንዶች አሁንም ግሩፕ ውስጥ ብራቸው ያልተመለሰ ዝም ብለው በሴት ትግል ሊጠብቁ ሊወስዱ የሚመጡ አሉ። ብዙ ሰዎችም እየፈሩ ያሉ አሉ። ውጡ ሲባሉ ልጆቻችን እዚህ ጋር ወጥተን ነገ ልጆቻችን እንትን የሚሉን አሉ እና ይሄ ሁሉ ሰው እንዲህ እየታገለ ያለው ዝም ብሎ አይደለም። ሀቁ በቀላሉ እየተሸፈነ ያለው እና እንዳይክድ እንኳን ራሱ ወጥቶ በቪዲዮ የተናገረውን አይተሻል። አለ ብሩ አለ ብሏል። እኔ ደስ ያለኝ ይኸውልሽ አለ ምንድን ነው ቪዲዮ ላይ ያለው ብሩ አለ፣ ግን ድርጅት ለመመስረት 3 ዓመትና 4 ዓመት ይፈጃል። አንተ 3 ዓመትና 4 ዓመት ብራቸውን እስክትጠቀምበት የእነሱ ልጆች በራብ ይሙቱ ወይ? እነዚህ ምስኪን የስደተኛ ልጆች የመዳም ቅመም ልጆች በራብ ይሙቱ ወይ? አንተ ቦርጨን እስክታሳድግ፣ አንተ ሀብትን እስክታካብት። በዛ ላይ ደግሞ አቡዬ ይኸውልሽ የቆየ ነው አለ ለብቻ የመሰረትኩት ነው አለ። አንድ ደቂቃ እሱ መስርቶ ለወጣ ስለሆነ ይኸውልሽ እሱ መስርቶ ያቆየው ከሆነ ይሄን ብር ሰብስቦ ስራ ላይ ነበር መዋል የነበረበት እንጂ ብር ሰብስበሽ አይደለም ጥናት የምታረጊው ስራ የምትሰሪው። ገባሽ? እኔ ድራማውን ባወራልሽ 10 ሰዓት ብትሰጪ አይበቃም። እኔ በውስጥ እያናገርኩት ነው፣ ይሄን አታርግ እያልኩት ነው። ግን የሚሰማሽ አይደለም ልጁ። የራሱን ሀሳብና ቮይስሽን እንኳን ጨርሶ አይሰማም። እና ሰብስቦ ራሱ አጋፍጦ መጥቷል። ከዚህ በኋላ 3 ዓመት 2 ዓመት የሚልሽ ብሩን ሰርቶ የራሱን ጥቅም አስተካክሎ ለመመለስ እንጂ ማንንም ሰርቶ የመቀጠል አጀንዳ የለውም። ይሄ ደግሞ የታወቀ ነው። ገባሽ? እሱ የሰው ብር ሰብስበሽ ነው ጥናት የምትሰሪው። ጥናቴ ይላል እንትን አለኝ እኔ አይዲያ አለኝ፣ የኔ አይዲያ በብር ይሸጣል አለ። አይዲያውን ቀቅሎ ይብላው፣ ብራችን መልስ። በቃ እኛ ጉዳያችን አንድና አንድ ከምስኪኑ ብር ነው። የድሃውን ብር መልሱ። እሱ ሀብታም ነው አይደለ? በራሱ በሚሊዮን አይመኒታ ሚሊዮነር አይደለ? በራሱ ሚሊዮኖች ቢዝነሱን ይስራ፣ ቻይናው ይመላለስ፣ ድርጅቱን ያቁም። የነዚህን ምስኪን ድሃ ብር ግን እስኪመልስ ድረስ እንጮሃለን፣ ዝም አንልም። በቃ እኔ ልውጣ። ይኸው እህቶቼ ገብቼ ተናግሬ ያለው ግቢ የምትሉ ሌሎቻችሁ ግቡ። አመሰግናለሁኝ አቡዬ፣ በጣም ነው በጣም አመሰግናለሁ አቡ። ሁላችሁንም እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ይሄንን ሀሳብ ከአንቺ ስሰማ አቡ በጣም ነው ያዘንኩት። ምክንያቱም ይሄ ሰው ሳኡዲ በነበረበት ጊዜ ኢትዮጵያም ከገባ በኋላ የነበረውን እንቅስቃሴ ምናምን እናውቃለን እና እንዲህ አይነት ኮምፕሌኖችም እኛ ጋር ይመጡ ነበረ። ግን
እስቲ ነገሩ ይጥራ ተብሎ እኔ እንደውም አንድ የነገርኳቸው ምንድን ነው አንድ ነገር ምናልባት እህቴ እዚህ ጋር ያለችው ካልተሳሳትኩ ስምሽን ታሃኒ አንድ የምጠይቀው ጥያቄ ምንድን ነው አንድ ፒኤልሲ ወይንም ፕራይቬታይዜሽን ሊሚትድ ካምፓኒ ኢትዮጵያ ውስጥ ሲቋቋም ወይንም እናንተ 4 ናችሁ ፈርመናል ብለሻል። ስትፈርሙ እንደ ኃላፊነት ማለት ነው የመተዳደሪያ ደንብ የሚባል አለ የድርጅቱ የዛ የመተዳደሪያ ደንብ አንድ ኮፒ ደርሶሻል አንቺ? ምክንያቱም ትልቅ ኃላፊነት ነው የወሰድሽው። ፊርማሽን የሚያህል ነገር ፈርመሻል። የመተዳደሪያ ደንቡ ኮፒ አለ ወይ አንቺ ጋር? ምንም ነገር የለም። ምንም የወሰድኩት ነገር የለም። በቃ እዛው ፒኤልሲ ላይ ነው ኦልሬዲ ውልና ማስረጃ እዛው በሄድንበት እዛው ነው የተለያየ ነው። በጣም ጥሩ እሺ። አንድ የመተዳደሪያ ደንቡ ኮፒ አንቺ ጋር የለም። ሁለተኛ እዚህ ፒኤልሲ ውስጥ አንቺ ያለሽ የስራ ድርሻ ምንድን ነው? ስትፈርሚ መቼም በአማርኛ የተጻፈው ሳላነብ ነው የፈረምኩት አትይኝም። የተከፋፈልነው የተባባልነው ነገር የለም። ወይ ሳላነበው ቤተሰቤ ስለሆነ በቃ በእምነት ነው የፈረምኩት አትይኝም ማለት በአማርኛ ነው የተጻፈው፣ በግልጽ አማርኛ ነው የተጻፈው። አትሊስት የስራ ድርሻሽን በዚህ ካምፓኒ እሱ ያለው ምንድነው? ሰምቼዋለሁ ቪዲዮን ፋብሪካ ነው የምከፍተው ብሏል። ፋብሪካን የሚያህል ነገር እየተከፈተ ዝም ብዬ ፊርማዬን አስቀምጬ ነው የሄድኩት አትይኝም ማለት ያው ገንዘብ ገና አሰባስባለሁ እያለም ስለነበረ እዛ ጋር ያለውን ነገር ምንም ትኩረት አድርጌ ያየሁትም ነገር የለም። ባንክ ቤት ሂዶ አካውንቱን ለብቻውን ኢማጂን በፒኤልሲ በፕራይቬታይዜሽን ሊሚትድ ካምፓኒ የተከፈተ አንድ ድርጅት ፈራሚዎቹ አባላት በሌላችሁበት ይሄ ሰውዬ ባንክ ቤት ሂዶ አካውንት ከፈተ። የዛ ባንክ የሚገርመው የባንክ ቤቱ አካውንት በስሙ አይደለም በድርጅቱ ነው። መተዳደሪያ ደንቡ ላይ ዋና ስራ አስኪያጅ እሱ ስለሆነ ይሄንን ደግሞ ባንክ ሄዶ የመክፈት አካውንት የመክፈት እንትን አለው የሚችል ስለሚችል ባንክ ሄዶ አካውንት የመክፈት ዋና ስራ አስኪያጅ ነው እዛ ላይ የተጻፈ። ይሄን በምን አወቅሽ? ዋና ስራ አስኪያጅ እዛ ጋር መኖሩን አይቻለሁኝ በሰዓቱ። ዋና ስራ አስኪያጅ አሁን ይኸውልሽ ዋና ስራ አስኪያጅ ይላል እንደዚህ ጋር የሚለው የመስራች አባላት ይላል። የመስራች አባል አቶ አይመን መሐመድ አብዱልቃድር፣ ሁለተኛ አቶ አሊ ሁሴን ሽኩር፣ ሶስተኛ ወይዘሮ ሂክማ ዮሴፍ አህመድ፣ አራተኛ ወይዘሮ ተሃኒ መሐመድ አብዱልቃድር። ዋና ስራ አስኪያጅ አይልም። 4 ሰዎች 4ታችሁም ዋና ናችሁ። ወረታች ብቻ ዋና ስራ አስኪያጅ አለ። ኮፒውን ልንሰጣችሁ እንችላለን። ምንም አላየሁትም አልሽኝ እኮ ቅድም። ምንም አላየሁም አልሽኝ እኮ ምንም አላየሁም አልሽኝ። እንደዚህ አንደኛ እንትኑ ሰፊ ነው እንዳልኩ እኔ እንደዚህ የስራው ዲቴል 6-7 ፔጅ ነው እኮ አይደለም። አዳምጠኝ 6-7 ፔጅ ነው። እርስ በራሱ እየተጋጨ ነው። አንዴ በተራ በተራ እናውራ። ቅድም ምንም አላየሁም ፊርማ ብቻ ነው የፈረምኩት አልሽኝ። አሁን ደግሞ 7 ገጽ መሆኑንም እየተናገርሽ ነው። ፔጁ ጋር በዛ ያለ ነው ወረቀቱ በዛ ያለ አይደለ 6-7 ፔጅ የሚሆን ነው ኦልሬዲ እዛ ጋር ያለውና እንደዚህ ዲቴል ምናምን እንደዚህ አይነት ዋናው ነገር እሱ ዋና ስራ አስኪያጅ የሚል እዛ ጋር አለ። ሌላውን እዛ ጋር ፈረምኩኝ። ከዛም በኋላ እንዲገልጬ እያንዳንዱ ነገር እንደዚህ ከአረብ ሀገር ብሩን እሰበስባለሁ ስላለ እያንዳንዱ ነገር እየከፈትኩ ያነበብኩት ነገር የለም። የወሰድኩትም ነገር ስለሌለ እሺ ምናልባት ወንድምሽ ስለሆነ ማንም ጠርቶ ማንም ቤተሰብም ስለሆነ ብለሽ አትፈርሚም። ወንድምሽ ስለሆነ ዝም ብለሽ ፈረምሽለት። ግን ኮፒውን ስጠኝ አላልሽም? የሆነ ጊዜ አላልኩም። በቃ አሁን እዚህ ጋር ትልቁ ነገር ምንድን ነው? ወንድሜ ነው። እንደዚህ አሁን ሌላ ሰው ጋር ቢሆን የሆነ የምትፈሪው የምትጠራጠሪው ነገር ስላለ አይ ቆይ ኮፒ ልውሰድ፣ አይ እንደዚህ ላድርግ እያልሽ የምትጠነቀቂው ነገር አለ። ይሄ ግን ይሄን ያህል እንዲህ ችግር ውስጥ እንገባለን እንዲህ አይነት ነገር ውስጥ እንላለን ብዬ ያሰብኩትም ነገር ስለሌለ ወንድሜም ስለሆነ በቃ እዛ ጋር ፈርመን ተለያየም። ባንክ ሲሄድ የማውቀው ነገርም የለም። የባንክ እንትኑን እንግዲህ መረዳት ትችላላችሁ። ኦልሬዲ ወደ ህግ ስትሄዱ ታዩታላችሁ። የባንክ ምስረታው ላይ አካውንቱ ላይ እንደሌለ ሁሉ ነገር በኋላ ላይ የሚታይም ነው ለማለት ነው። እሺ ከመንግስት የወሰደው መሬት አለ? መሬት ከመንግስት ወስዷል? እኔ ስራው ነገር ላይ እኮ ስለማላውቅ እኮ ከመንግስት መሬት መውሰዱን ባንክ ላይ እኛን ያላካተተን። ቆይ አንዴ ልመልስልን። እሺ ስለ መሬት ለጠየቀኝ ልመልስልህ። ግሩፕ አባሎች ላይ ኦልሬዲ ብር ያዋጡ አባላቶች ላይ ከሌለሁኝ ባንክ ላይ እኔን ካላካተተኝ እንዴት ስለ መሬት ይሁን ስለምን ይውሰድ ስለ ስራው ከነሱ ጋር ስብሰባ ሲያካሄድ ከሌለሁኝ እንዴት ይሄን ነገር ላውቅ እችላለሁ? እዚህ ውስጥ እኮ ያሉ አባላቶች እኮ እኔ አለመኖሬን ያውቃሉ አባላቶቹ ማለት ነው። ስለዚህ መሬት መውሰዱ ምናምን ለነሱ ምናልባት ብሏቸው ሊሆን ይችላል። እነሱ ናቸው እንጂ ይሄን ሊነግሩ የሚችሉ እኔ እዛ ውስጥ ስለሌለው ይሄን ነገር መናገር አልችልም። ከስራው ጋር ፎርዋርድ አደረግልሻለሁ ሙሉ ፔጁን ማለት ነው። ሙሉ
ይህንን ኮፒ ስትፈርሚ መጠየቅ ነበረብሽ። የስራ ኃላፊነትሽን ድርሻሽን እንድታቂ። አንቺ ማለት ድርጅቱ ላይ ምንድነሽ? ማነሽ? የስራ ኃላፊነትሽ ምንድን ነው? እዛ ጋ እኮ ማለት ነው ፒኤልሲ እንትን አልን እንጂ ገና ብር አልገባም፣ ብር እንትን አልተባለም። ከነሱ ጋር እንደተወያየ ምናምን ያለውን ነገር ስለማናቅ ይሄን ምናልባት ከዛ በኋላ ኦልሬዲ ወደ ስራው ከተካተትን በኋላ ምንወያየው ሊሆን ይችላል የሚል ሀሳብ ሊኖረኝ ይችላል በሰዓቱ ማለት ነው ተሰብስበን። ግን እሱ ወደ ባንክ ሲሄድ ኦልሬዲ ራሱን ችሎ ስለሄደ ከኛ ጋር የተነጋገረው ነገር ስለሌለ ያ ማለት ምንድን ነው ሊሰራው የፈለገው ከነሱና ራሱና እነሱ ብቻ። እኛ ኦልሬዲ ፒኤልሲ ፎርም እንድናደርግለት ብቻ ተጠቀመበት። ፊርማሽን ስታሳታ ሰፍሪ በፊት ሙሉ ፔጁን 14 ነው ደግሞ 7 አይደለም 14 ነው 14ቱን ማንበብ። ከዛ አንብበሽ ኖ ይሄ ነገር አያዋጣኝም፣ የድሃ ብር ነው የሚሰበሰበው፣ ድርጅቱ ቢከስርስ፣ ባልከው ጊዜ ትርፋማ ባትሆንስ። አሁን እዛ ጋር እንደ ባንኩ ጋር ስላልደረስን እኮ ነው እንዲምልሽ እኮ። ከፈረምሽ እኮ ወደ ቀጥታ ወደ ባንኩ እኮ ነው። ባንኩ ጋር እንግዲህ በምንሄድ ሰዓት ኦልሬዲ እንዳልኩሽ እኛን እኔና ባለቤቴን ትቶን ነው ኦልሬዲ እሱ ወደ ባንኩ የሄደው። ያ ማለት ኦልሬዲ እኛን ስራው ላይ እንድንካተት አልፈለገንም ማለት ነው። ከነሱ ጋር ከነዚህ ብር ካዋጡ ሰዎች ጋር ትውውቅ የለንም፣ አላስተዋወቀንም። ሚቲንግ ብለን የተሰበሰብነው ነገር የለም። ይሄን ልንሰራ ነው ያን ልንሰራ ነው ተባብለን የተነጋገርነው ነገር የለም። እዚህ ጋር ግሩፕ አባላቶችም አሉ። እንዲህ ነው ከአንቺ ጋር እንዲህ ስንል ነበርሽ የሚሉኝ አካላቶች የሉም። አሁን ታህን የምትዩ ነገር እውነት ከሆነ እናንተ ላይም ክህደት ተፈጽሞባቸዋል ማለት ነው። ምክንያቱም የድርጅት መስራች ተብላችሁ 4 ሆናችሁ ፈርማችሁ፣ ግን አንድ ሰው ብቻ በሱ ብር ብቻ ገንዘብ ይገባ በዛ ብቻ ከሆነ እንግዲህ እዚህ ጋር ባለቤቴም አለ። እሱም እንዳልኩሽ እንትኑ ላይ ከእኔ ጋር እዛ ጋር ስሙ ተጠቅሷል። የእኔ ባለቤት ማለት ነው። ስሙ እሱ ጋር እዛ ጋር ተጠቅሷል። እሱም ይኸው አጠገቤ ነው ያለው። ጉዳዩን አቶ አሊ ባለቤትሽ ነው? ባለቤቴ ነው። ስለዚህ እሱም ይኸውና መናገር። አሁን ይኸውልሽ አንድ ነገር እኔ ልነግርሽ የምፈልገው፣ አንደኛ በኢትዮጵያ ንግድ ምክር ቤት የእናንተ ስም አለ፣ ሬጂስተርድ ናችሁ። ኢትዮጵያ ንግድ ምክር ቤት ውስጥ የአንቺም ስም አለ፣ የባለቤትሽም ስም አለ፣ እዚህ ጋር የተደረደራችሁት ሰዎች ስም አለ። አንድ ሁለተኛ በኢትዮጵያ ብሔራዊ ባንክ ውስጥ የሁላችሁም ስም አለ። አሁን ምንድነው እቺ አንድ ፖይንት አትርሱ። ህግን አለማወቅ ከተጠያቂነት አያድንም። አሁን ለምሳሌ እናንተ ቻምበር ኦፍ ኮሜርስ ሄዳችሁ የኢትዮጵያ ንግድ ምክር ቤት ሄዳችሁ ስማችንን ከዚህ ንግድ ፍቃድ ልናወጣ ነው ብላችሁ ማመልከቻ ብታስገቡ አይቀበሏችሁ። ምክንያቱም ኦልሬዲ ካምፓኒው አለ፣ ሬጂስተርድ ሆኗል። እዚህ ጋር የተደረደራችሁ ሰዎች መታችሁ በጋራ ካመለከታችሁ ብቻ ነው ስማችሁ ሊወጣ የሚችለው። በተናጠል ብትሄዱ አይቀበሏችሁም። ለምን? ኦልሬዲ ዩአር ሪስፖንስብል። ስለዚህ አሁን ይሄ ነገር ሀቡ እኔ አድቫይዝ የማደርገው ምንድን ነው፣ አንዳንድ ነገሮችንም እየሰማው ያለውት ሁኔታ አለ። ምንድነው የከፈተውን ድርጅት ለመከንሰል ምናምንም እንደዚህ የሚባል ነገር አለ፣ ለማምለጥ የሚባሉ ነገሮች አሉ። ስለዚህ እዚች ጋር ሚዲያ ላይ ነገሮች እንደዚህ እየከረሩ ማለት የምትሰማ ከሆነ አይመን ወንድማችን ሁላችን የምናውቃለን። እና እዚች ጋር ማስረጃህን በሙሉ አቅርብ፣ በግልጽ ተናገር፣ ያለውን ነገር ተወያይ ከእያንዳንዱ ሰዎች ጋር። የተሳሳትከው ነገር ካለ ተሳስተሃል እንደተባለው ልጆቹ ገንዘባቸውን ነው የሚፈልጉት። ድርጅቱን በግልህ የምትፈልገው ከሆነ እንዳልከው ማሽነሪዎቹን ከውጭ ሀገር እየገዛው ነው፣ ጊዜ ይወስድብኛል፣ ጉዳይ የሚያስፈጽም ሰው አለ፣ ኢቴክስ ታይም ምናምን ያልከው ነገር ሪል ከሆነ ናና ግባና ዝቺ ጋር አስረዳ። እዚህ ጋር ዘመዶችን ድርጅቱን ብራቸው ግን እነዚህ የመዳም ቅመሞች ባሎቻቸው የሞቱባቸው ብቻቸው ልጅ የሚያሳድጉ ኦፕሬሽን ወልደው ከነቁስላቸው መዳም ቤት እየሰሩ ያሉ የመዳም ቅመሞች ናቸው። የእነሱን ብር መልሶ ድርጅት የሚባል ነገር እውነት ካለ እውነት እንዳለው እያደረገ ከሆነ ጠቅልሎ ለብቻ ይውሰደው። ለእነሱ ግን ብራቸውን መለስ ህጉም ይፈቅድለታል። አቦ ህጉም ይፈቅድለታል። እነዚህን ምስኪን ሰዎች በጉዳዩ እጃችን የለበትም እያሉ ያሉትን ቀርበ ሁላችሁም የፒኤልሲው የመተዳደሪያ ደንብ እንዳለ መሰረዝ አለበት። ሰዎቹ ከዛ መውጣት አለባቸው። ድርጅቱን የምትፈልግ ከሆነ ድርጅቱን ውሰድ፣ ገንዘባቸውን መልስላቸው። ታሪኩ እዚህ ጋር ይቋጫል። አይ የምትል ከሆነ ወጥተህ እንደዛ ለብቻ መናገር አስፈላጊ አይደለም። እዚህ ጋር መወያየት ካስፈለገ ካልሆነ
ህግ አለ፣ የኢትዮጵያ ህግ አለ። በኢትዮጵያ ህግ ልጆቹ ጥያቄ ያቀርባሉ፣ ጠበቃ ቀጥረው በህግ ትጠየቃለህ። እነዚህ እህቶቼ እዚህ መተዳደሪያ ደንብ ላይ የደረደርካቸው ያታለልካቸው ልበላ አምሶሪ ቱ ሴ እንዳታለልካቸው ነው እዚች ጋር እነሱም እየተረዱ ያሉት። እነሱም ከተጠያቂነት ስለማይድኑ ነገሩን በአጭሩ ብትቀጩት። ሌሎች ወንዶች አሉ ተብሏል። በጣም ነው ማዝነው። አምሶሪ ቱ ሴ ብዙ ጊዜ ሀቡ እኔ አንድ የሚገርመኝ ነገር ማንም ሰው ስራም ለመስራት ለመዝረፍ ለማታለል በተለይ ደሆል ገልፍ ካንትሪ ላይ አንድ ፕላን ሲያወጣ መሰረት የሚያደርጋቸው የማዳም ቅመሞች ናቸው። በቃ ቤት የሚደረጉት እነሱ ናቸው። ሁሉም ሰው መሰረት የሚያደርገው ነው። ምክንያቱም ሞኞች ናቸው፣ የዋሆች ናቸው፣ አዛኞች ናቸው። ምን አይነት ሰዎች ናቸው የሚጠቀሙባቸው? ተቆርቋሪ መሳይ፣ የመዳም ቅመሞች ጠበቃ መሳይ፣ የመዳም ቅመሞችን መካሪ፣ ለነሱ አዛኝ መስለው መጀመሪያ መክረው አለስልሰው ሆዳቸው ስር ከገቡ በኋላ ብራቸውን ይበሏቸዋል። ቢዝነስን ጀምር እንደራጅ በማለት ገና ሌላ ከሱ ቀጥሎም አለ የሚወጣ ሌባ። ስለዚህ ወንድማችን አይመን ፕሊዝ እዚች ጋር የቤተሰብ ጉዳይ የአንተ ጉዳይ ሲሪየስ የሚያደርገው የቤተሰብህ ጉዳይ ነው፣ የደምህ ጉዳይ ነው። የእነዚህ ልጆች ገንዘብ ወስደህ የምትገነባው ካምፓኒ እውነቴ ነው የምልህ አንድ ቀን ገደል ይገባል። የሆነ ለአይምሮህም እንትን አይደለም ገባ። በተለይ 4 ልጆች እያልክ የጠራሃቸው አሉ። 4 አትበል። ስም መጥራት ካለብህ እዚች ጋር አይመን እየተባለ ስምህ እየተጠራ ነው። አንተ ደግሞ 4 ማለት አይጠበቅብህም። ስም አልጠራም እኮ ስማቸው ይላል አውቆ 4 አትበል። እከሌ ኤቢሲዲ ብለህ እከሌ እንዲህ ብለሻል፣ እከሌ እንዲህ ብለሻል፣ ይህን ያህል ብር ሰጥቼሻለሁ ብለህ ፋይሉን ብትዘጋው ጥሩ ነው። የተከበረ ስምህን እስከ ዛሬ ድረስ ያጎለበትከው ስምህን አታበላሽ። የእነዚህ ልጆች ብር መልስላቸው። አይ የምትል ከሆነ እኔ ዋታም አድቫይዚንግ ሀቡ አንቺም እዚህ ጋር ብቻሽን በጣም እንትን ስለሚል ኦፊሻሊ ልጆቹ ይደራጁና ኢትዮጵያ ውስጥ ጠበቃ አሉ፣ ፕራይቬት እንትኖች አሉ። ኦኬ እነሱን ያቆሙና ቶሎ ጉዳዩ ይጀመር። ለምን መሰለሽ ኦሎፈሰደን ላይሰንሱን ብሎክ የሚያደርገው ከሆነ የሚዘጋው ከሆነ አልፈልግም ብሎ ለመመለስ የሚሄድ ከሆነ ምናልባት የእነዚህን የእህቶችን ፊርማ አስመስሎ ሊፈርም ይችላል። ወይ ደግሞ አሁንም እሷን እህቴን አድቫይዝ ማድረግሽ ከዚህ ቀደም ሳታውቁ ፈርማቸዋል። አደራ ምልሽ ፒኤልሲው ሲቋቋም ሳታውቁ ፈርማቸዋል። አሁን ደግሞ ደውሎ አይ ፒኤልሲውን ልዘጋው ነውና ኑና ፈርሙልን ካላችሁ አሁንም ሳላቅ ነው የፈረምኩት እንዳትሉ። ምክንያቱም ፒኤልሲውን ለመዝጋት የእናንተ ሲግኔቸር ግዴታ ያስፈልጋል። ያለ እናንተ ፊርማ ይሄ ፒኤልሲ አይዘጋም። ስለዚህ አንቺም ባለቤትሽም ሌሎችም በዚህ ፒኤልሲ መተዳደሪያ ደንብ ላይ ስማችሁ ያለ እማታውቁትን ነገርና እማታምኑበትን ነገር አትፈርሙ። በቃ መጀመሪያ ያደረጋችሁት ነገር በጣም ትልቅ ስህተት ነው። ምክንያቱም እኔ ሳላቅ ነው የፈረምኩት። ውልና ማስረጃ ኦኬ፣ አቡ እንዳለችው ምናልባት ቤተሰብ ስለሆነ አምኜ በዛ ኦኬ ሊመስል ይችላል። ግን ደግሞ የኢትዮጵያ ሕግ የዓለም ሕግ ዓለም ላይ ያለ ሕግን አለማወቅ ከተጠያቂነት አያድንም ይላል። በማታውቁት ለምን ችግር ውስጥ ትገባላችሁ? በማታውቁት ለምን ስማችሁ ይጠራል? ስለዚህ በቤተሰብም ተይዞ ቅድም እህታችን እንዳለችው አቡ እናቱ አናግረዋለች ብላለች። በቤተሰብ ተይዞ እንዳልሽው የልጆቹ ሀቃቸው የሚመለስ ከሆነ እዚህ ጋር ቻፕተሩ ያልቃል ማለት ነው። አይ እንደዚህ በሚዲያ ይቀጥል ከተባለ ሬዲ ችግር የለም፣ እኛም ዝግጁ ነን ልጆቹን ለመርዳት። ስለዚህ ወንድሜ እየሰማኸኝ ያለው ጉዳዩን ሰምተሃል። ከሌ አትበል። መናገር የምትፈልገው ነገር ካለ ናና ፊዚካሊ ቅረብና ተናገር። ሀቅ አለኝ የምትል ከሆነ ሀቅህን ናና ተናገር። ካልሆነ ግን የእነዚህ ልጆች ሀቃቸውን መልስላቸው፣ ሰላም ይውረድ። እኔ ይህንን ነው አድቫይዝ የማደርገው። ሌሎቻችሁን ደግሞ አድቫይዝ የማደርገው ፕሊዝ ማንም ሰው ማለት ነው ኢትዮጵያን በሉት የገልፍ ሀገርን በሉት ምንም በሉት ሁሌ የምንናገረው ነገር ነው። የሆነን ነገር ኢቨን ቤተሰብ ቢሆን ከእሷ ተማሩ፣ ከእህታችን ተማሩ። ኢቨን ቤተሰብ ቢሆን ዛሬ የእናት ልጅ ለምን አይሆንም? የእናት ልጅ ለምን አይሆንም? ወረቀቱን ሳታነቡት ኢቨን በሌላ ቋንቋ ከሆነ እንኳን ዛሬ እድሜ ለቴክኖሎጂ ብዙ ትራንስሌት የሚያደርጉ አፕሊኬሽኖች አሉ። ተርጉሙ፣ ወደ አማርኛ ትራንስሌት አድርጉት። ኢቨን ትራንስሌት አድርጋችሁት ካልገባችሁ እንኳን አጠገባችሁ ላለ ሰው ጠይቁ። ምን ማለት ነው ይሄ ነገር? ልፈርመው? ብፈርመው ምን ይዞብኝ ይመጣል? ባልፈርመውስ ምንድን ነው የሚሆነው የሚለውን ነገር ጠይቁ። ዝም ብላችሁ እየፈረማችሁ ማለት ነው ችግር ይመጣል፣ ሰው ይሞታል። እውነቴን ነው የምላችሁ፣ ሰው ይሞታል በፊርማ። ስለዚህ እህቶቼ፣ ወንድሞቼ ሁላችሁም ፊርማ ላይ ጥንቃቄ አድርጉ። ፊርማ ላይ ጥንቃቄ አድርጉ። ሳላውቅ ነው የፈረምኩት፣ አስገድደው ነው የፈረምኩት።
ተገድጄ ነው አምኜ ነው ቤተሰቤ ነው ስለሆነ ዳኛ አይሰማችሁም። ዳኛው አይሰማችሁ። ይሄ ፊርማ ያንቺ ነው? አዎ። ይሄ ስም ያንቺ ነው? አዎ። አንቺ ነሽ የፈረምሽው? አዎ። አመሰግናለሁ ነው የሚለው ዳኛው። ስለዚህ እህቴ ተሃኒ አንቺም ሁላችሁም ባለቤትሽም ብታናግሩትና ወደ ቀልቡ ተመልሶ ወደ መፍትሄ ቢኬድ። እኔ አሁን አንዳንድ ባደረግኩት ማጣራት መሬትም እንዳልተረከበ ምንም አይነት ማሽነሪ ኢትዮጵያ ውስጥ እንዳልገባ ገና ምንም አይነት እንቅስቃሴ እንዳልተደረገ ነው መረጃዎች የሚያሳዩት ማለት ነው። ማሽነሪዎችን ገዝቶ ከሆነ ሀቡ የገዛቸውን ማሽነሪዎች አትሊስት ያሳየን። የገዛ ከቻይና ሊሆን ይችላል፣ ከጃፓን፣ ከኮሪያ። ይኸው ይሄን ያህል ማሽን አልገዛም። ይኸውልህ ሆነ አልገዛም፣ ግን ልጆቹ አሁን ባላቸው ጊዜ ትርፋማ መሆን ስላልቻሉ ብራቸውን ይዞባቸው እነሱ መስራትም መኖርም ስላልቻሉ በቃ ብራችንን መልስልን። ሌላ ነገር እኮ አይፈልጉም። እሱ ሀብታም ነው አለው አይደል? በራሴም ማድረግ ይችላሉ። የእናንተ 1,500,000 ምንም አያደርግልኝም ነው ያላቸው። ስለዚህ ይስጣቸውና ብሩ አለ ነው እያለ ያለው፣ አልተነካም ነው እያለ ያለው። ስለዚህ አንስቶ ብሩን ይስጣቸውና እሱ የፈለገውን ይሁን፣ ብራቸውን ይስጣቸው። እንዳለው ካልነካው ይስጣቸው ብሩን። እንደው ቢያንስ ምልሽ ልጆቹ እንደው ትንሽ ተስፋ እንዲያደርጉ ገንዘባቸው አለመበላቱን ተስፋ እንዲያደርጉ ማሽነሪዎችን ገዝቶ አስገብቶ ከሆነ ምናልባት ደግሞ ገብተው ጉምሩክ ላይ የደረሱ ካሉ ከመንግስት የተረከበው መሬት ካለ መሬት ከተረከብን ካርታ አለ አይደል አቡ ካርታውን ያሳያቸው። ቢያንስ ይሄው የተረከብኩት ካርታ፣ ይሄው የገዛሁት ከቻይና የገዛሁት ማሽነሪ። ፋብሪካ የሚከፍት ሰው መቼም በበግና በበሬ ወይንም በፍየል አያርስም አይደል እንዴ? ካምፓኒ ነው ፋብሪካ ነው የምከፍተው ብሏል። አትሊስት ያውጣ እንዴ። ኦዲት የሚባል ነገር አለ እኮ ሀቡ። አንድ ድርጅት ኦዲት ይደረጋል እኮ በየአመቱ። አሁን እህቴ ያለችው ምንድን ነው? ገና ብር ስላልገባ ገና ምንም ኖ ዌይ። በቃ ካምፓኒው ኢስታብሊሽ ሆኗል፣ ተመስርቷል። ተመሰረተ ካምፓኒው ህጋዊ ሰውነት አገኘ ይባላል በአማርኛ። በህግ ቋንቋ አንድ ካምፓኒ ሁሉን ነገር ጨርሶ ንግድ ፈቃዱን ከንግድ ምክር ቤት ሲያገኝ ምን ተብሎ ይጠራል? በህግ ቋንቋ ህጋዊ ሰውነት አገኘ ይባላል። ይሄ ፒኤልሲ ህጋዊ ሰውነት አግኝቷል። በቃ ሌጋል ሆኗል ማለት ነው። ተመዝግቧል ማለት ነው። ንግድ ምክር ቤት ያውቀዋል ማለት ነው። ኦኬ፣ የሴንትራል ባንክ ያውቀዋል ማለት ነው። አሁን እዚህ ጋር አላቅም እንደዚህ ማለቱ አያዋጣ። ማሽነሪዎችን ገዝተህ ከሆነ ብራዘር ማሽነሪዎቹን የገዛህበት ኦዲት አምጣ። መሬት ከመንግስት ተረክበህ ከሆነ ለመንግስት ለመሬት የከፈልከውን ገንዘብ የሚያሳይ ኦዲት ሪፖርት ለሼር ሆልደሮች፣ ሼር ሆልደር ይባላሉ በመተዳደሪያ ደንብ ውስጥ ያሉት ሼር ሆልደር ይባላሉ። ሼር ሆልደር መሆናቸውንና እያንዳንዱ በድርጅቱ ውስጥ ምን ያህል ፐርሰንቴጅ እንዳላቸው ጻፈው። እከሌ 5% አለሽ፣ እከሌ 10% አለሽ። መተዳደሪያ ደንቡ ይሄንን ያሟላ ነው። እህቴ ምናልባት አንብበሽው ከሆነ ውስጥ ላይ ስትገቢ እያንዳንዱ ሼር ሆልደር የሚኖረው ፐርሰንቴጅ በግልጽ ተጽፎ ይገኛል ማለት ነው። ግን ማሽነሪው ካልተገዛ፣ ኦዲት ሪፖርቱ መቅረብ ካልቻለ፣ ከመንግስት ፋብሪካውን የሚያቋቁምበት መሬት መረከቡን የሚያረጋግጥ አንድ ሰነድ ከሌለ ይሄ ነገር እየሄደ ያለው ሀቡ ወደ መጀመሪያ ወደ ነገርኩሽ ነው። ድርጅቱን ላይሰንሱን ወደ መመለስ ወደ መሸሽ ምናምን ስለሚካሄድ ቶሎ ብላችሁ ልጆቹ ወደ ህግ ጠበቃ ቀጥሮ በህግ ወደ መያዙ ቢኬድ የተሻለ ነው ላለ ሁላችሁንም አመሰግናለሁ። እንግዲህ የልጆቻችንን ሀቅ እግዚአብሔር ያስመልስላቸው ነው የምለው። ሌላ ምንም የምለው ነገር የለም። ሌሎቻችሁ ግን ሌሎቻችሁ ተማሩ። ዛሬ አይመኔታ ተባለ እንጂ ዛሬ ኑ ኬንያ ኑ እዚህ እንዲህ አይነት ስራ ልጆቹ የሚገርምሽ ሀቡ ዱባይ ላይ ከቋሚ ስራቸው እያፈናቀሉ ማለት ነው። ቋሚ ጥሩ ደሞዝ ከሚከፈላቸው ስራ እያፈናቀሉ ነይ ኬንያ ምርጥ ቢዝነስ አለ መኪና ተሸልሟል እንትና የሌለ ለማታውቁት ሰው እንዴት ገንዘባችሁን ትልካላችሁ? ያ ለማታውቁት ሰው እንዴት ገንዘብ አክሲዮን ማለት እኮ ዝም ብሎ አይደለም። አንድ ሰው ከአንድ ባንክ አንድ አክሲዮን ሲገዛ አንድ ሲንግል አክሲዮን ሲገዛ ማስረጃ ይሰጠዋል፣ ሰርተፊኬት ይሰጠዋል። ኢቨን ያ ሰው በህይወት ቢያልፍ የልጅ ልጆቹ በዛ አክሲዮን ባንክ ውስጥ ካለ ድረስ ተጠቃሚ እንዲሆኑ የሚያሳይ የአክሲዮን ሰርተፊኬት ይሰጠዋል። እነዚህ ልጆች ምን አላቸው? ባንክ ቤት ካስገቡበት ደረሰኝ ውጭ ምን ማስረጃ አላቸው? ሀቡ የአክሲዮን ሰርተፊኬት አላቸው ወይ ደግሞ አግሪመንት? ያው ልኮና እሱ ሁሌ የስደተኞች ጠበቃ ነኝ እያለ ስለሚመክር አምነውት ነው። በቃ በእምነት ደረሰኝ ብቻ ይዘው የሰጡት በሚሊዮኖች። ሰው ደረሰኝ ይዞ ነው የቀረው። እዚህም ብዙ ሰው ደረሰኝ ነው እጁ ላይ ደረሰኝ ይዞ ነው የቀረው በእውነት። ስለዚህ ይሄ ነገር ትክክል አይደለም። አይ ሆፕ
ዩ ዊል አንደርስታንድ ብራዘር፣ ትረዳለህ ብዬ አስባለሁ። ይሄ ሁሉ ሰው የሚመለከተው አንተን ነው። ኦልሞስት ከ4000 ሰው በላይ እየተመለከተ ነው። ሰሞኑን ሶሻል ሚዲያ ላይ እንዳለ የሚዘዋወረው የአንተ ጉዳይ ነው። እዚህ ደረጃ እስኪደርስ መጠበቅ አልነበረብህም። ከቻልክ ልጆቹን ፕራይቬትሊ ደውልላቸውና አካውንት ቁጥራችሁን ላኩልኝ በልና ብራቸውን ላክ። ከዛ ተዘጋ በቃ። እነሱም መጥተው ሀቡ ጋር ብራችንን ተቀብለናል እናመሰግናለን ይላሉ። አለቀ ታሪኩ። ማንም ከአንተ ፕራይቬትሊ የሚፈልገው ነገር የለም። ማንም ግን የምታመጡትን ያለው ጨዋታ አይሰራም። ቢያንስ ህግ ይጠይቃል። ስለዚህ እህቴ ተሃኒ ከዚህ በኋላ ተመሳሳይ ስህተት አትሰሩም ብዬ ጠብቃለሁ። ካምፓኒውን ለመዝጋት እፈልጋችኋለሁ፣ ኑ አንዴ ፈርሙልኝ ተብሎ ሄዳችሁ እንደማትፈርሙ ተስፋ አደርጋለሁ። መጀመሪያ የሰራችሁትን ስህተት እንደማትደግሙትም ተስፋ አደርጋለሁ። እነሱ ስማቸውን ማንሳት አይችሉም። ሁለታቸው ኔቨር ይኸውልህ አሁን 4 ናቸው እዚህ ድርጅት የመሰረቱት የሚለው እዚህ ጋር አይመኒታ ቢዝነስ ግሩፕ ኃላፊነቱን የተወሰነ የግል ማህበር ይላል። ከዛ በኋላ ሌሎች ዝርዝሮች አሉ። ከዛን የአባላት ስም ዜግነትና አድራሻ ይላል። እዚህ ላይ 4 ሰዎች ናቸው። አይመኒታ ባለቤቱ፣ ተሃኒ እህቱ ናት የእናቱ ልጅ እና ባለቤቷ። ተሃኒ እና ባለቤቷ አሁን ከአይመኒታ ጋር ተሃኒ ተለያይታለች። ከአይመኒታ ጋር ከተለያየች ቆይታለች። እሷ የራሱ አንድ ላይ ነበር አረቢያ መልጅ የሚሰሩት። ተለያይተው እሷ የራሷን እሱ የራሱን ነው የሚሰሩት። እንደተለያዩ ቆይቷል በጣም። እሱ አሳውቋል ኦልሬዲ ከአመት በፊት ብላለች። ስለዚህ ከተለያዩ እነሱ ሁለታቸው ባለቤቱ እና እሷ ሄደው ስማቸውን ማንሳት አይችሉም። ከዚህ ላይ አይችሉም። 4ቱም ነው መሄድ ያለባቸው። ጠይቂያት። ውልና ማስረጃ ስትሄዱ ስንቱ ናችሁ ነው የሄዳችሁት? በያት መጀመሪያ እህቴ እየሰማሽኝ ከሆነ ስንቱ ናችሁ ነው የሄዳችሁት? ካምፓኒው ሲቋቋም ፒኤልሲው ሲቋቋም ስንት ሆናችሁ ነው ሄዳችሁ የፈረማችሁት? ውልና ማስረጃ ሁሉም ሰው መጥቶ ነው የፈረመው። እርግጠኛ ነኝ። ጠይቂያት ካለች። ተሃኒ ሚውት ነሽ እያወራሽ ከሆነ ተሃኒ። ኤኒዌይስ ከሌለ ችግር የለም። እንደ መጀመሪያ ነው ሀቡ፣ እንደ መጀመሪያ ሀቡ ፈርሙ። ለስንት ነው ሄዳችሁት? ይኸውልሽ ለ4 ነው የሄድነው። እኔ ባለቤቷ ነኝ ሀቢባ። ሰላም አለይኩም፣ ደህና ነሽ? አማን ነው? ሰላም ደህና ወንድሜ፣ እንዴት ነህ? አልሐምዱሊላህ አለን። ቅድም ሆና ከጀመረበት ልነሳና ይኸውልሽ ምን ይላል መሰለች፣ በአጭሩ እሷ በደንብ ስላላስታወሰችው እኔ ልንገራቸው። እርግጥ እኛ ቤተሰብ ነን ብለን ነው እዛ ጋር አምነን የሄድ ነው። መተዳደሪያና መመስረቻ ጽሁፉ ላይ የድርጅቱ ዋና ስራ አስኪያጅ አካውንት ማውጣት ይችላል፣ ሂሳብ ማንቀሳቀስ ይችላል ይላል። እዛው ላይ ዲቴይሉ ላይ አለ። ይህ ማለት እኛ ጀስት ዌን ዘ ሞመንት እኛ አብረን ሆነን ያን ፒኤልሲ ፎርም ካደረግን በኋላ ገንዘብ ይገባል። ገንዘብ ከአረብ ሀገር ስለሚገባ ከተለያዩ ሰዎች ስለሚገባ አካውንት እከፍታለሁ፣ አካውንት እንደሚከፍት ብቻ ነው የነገረን። ከዚህ ውጭ በሱ ስም ስለሚገባ እኛ የምናውቀው ነገር የለም። አሁን ለምሳሌ እንትና ብሏል። ኢቭን ንግድ ፍቃድ እኮ አልወጣም፣ እዛው ጋር ተንጠልጥሎ ነው ያለው። እንኳን ድርጅት ፒኤልሲ እኛ የንግድ ምክር ቤት ሊያቀን ይቅርና ንግድ ምክር ቤትም አልሄደም፣ ሲጀመር አልተካሄደም። ፒኤልሲ ፎርም ተደረገ። ይህም ፒኤልሲ ፎርም አድርገን እኛ በቀና ልብ እንሰራለን ብለን ነበር። በዛች ሞመንት ከኛ ጋር ተለያየ። በጣም ነው የሚገርምሽ። ልክ ብር አካውንት ከፍቶ በቃ እናንተን ተዋችሁና ብቻውን ኢቭን አካውንት እንደሚከፈት ዊኖ እናውቃለን፣ ግን መቼ መክፈቱን የት እንደሚከፍት ያወቅነው ነገር የለም። ይሄ እዚህም ሰው ካላቸው ዲቴይል እያንዳንዱን ባንክ 17 ባንክ አለ። በ17ቱም ባንክ ቼክ ማድረግ ይቻላል። በሱና በሱ ስም በአይመኒታ ቢዝነስ ግሩፕ በስራ አስኪያጁ ነው የሚንቀሳቀሰው። አካውንቱም ኢንዱርስ የሚደረገው ዊዝድሮ የሚያደርገው እሱ ነው። ወይ አንድ ይቅርታ ወንድሜ፣ በባንክ በመተዳደሪያ ደንብ ብቻ አካውንት ይከፍታል እንደ የድርጅት አካውንት? አዎ በደንብ መተዳደሪያና መመስረቻ ማለት ያለ ንግድ ፍቃድ ንግድ ፍቃድ የለም። ንግድ ፍቃዱን ታመጣለህ ብሎ ነው ታመጣለህ ይባላል አንዳንዴ። እኔ ፒኤልሲ ባለቤት ነኝ ወንድሜ፣ ስማኝ፣ እኔ የምልህን ስማ።
እሺ ፒኤልሲ መተዳደሪያና መመስረቻ ጽሁፍ ብቻ ይዤ ሄጄ ያወጣሁት ፍቃድ አለ። ያለ ንግድ ፍቃድ ማለት ነው። ያለ ንግድ ፍቃድ ይወጣል። አንተ ከባንኩ ጋር ባለ ሪሌሽንሽፕ ቅርበት ካለ ትራንዛክሽን ካለ ይወጣል። ይሄ ኦልሬዲ አንደርስቱድ። ይቅርታ አሁን እኔ እንትን ነው ህጉን ነው እየጠየኩ ያለሁት። በኢትዮጵያ የባንክ አሰራር ህግ አንድ ባንክ አንድ ፒኤልሲ መተዳደሪያ ደንቡንና የመመስረቻ ደንቡን ብቻ ይዞ ስለቀረበ አካውንት እንዲከፍትለት የሚል ህግ አለ። ቅርበት መስራት ምናምን የሚለው ኦኬ ግባባለሁ። ካለ ቅርበት አኳያ ከባንኩ ጋር ካለ ሪሌሽን አካባ እሱ ይገባኛል። አሁን እየተነጋገርን ያለው ስለ ኢትዮጵያ ንግድ ህግ ነው። በኢትዮጵያ ስለ ንግድ ህጉ ስታወራ የግድ ንግድ ፍቃድ አታች ማድረግ አለበት። ቴንኪው አመሰግናለሁ። ስለዚህ ግን ይወጣል ነው እያለክ ያለው። ሁሉም ህግ አይተከበርም እንግዲህ ኢትዮጵያ ውስጥ። ስለዚህ እኛ ንግድ ፍቃድ አላወጣንም። ነገር ወደ ሌላ ቦታ እየሄደ ስለሆነ ነው። ምክንያቱም ባንኩ ዊዛውት ላይሰንስ ዊዛውት ትሬድ ላይሰንስ በመተዳደሪያ ደንብ ብቻ አካውንት ከከፈተ ባንኩንም ያስጠይቀዋል። ይሄ ይኸውልህ እንግዲህ እኛም ይኸውልህ አሁን ወንድም እየሰማኸኝ ነው። እኛ ይኸውልህ ጀስት አሁን ለምሳሌ እንዴት በለ የሆነ ፌቨር እንደሚያደርግ ሰው የለም። ያችን ፒኤልሲ ፎርም አድረግ መቼም ህግ ታውቃለህ። ፒኤልሲ ፎርም ሲደረግ ከአንድና ከአንድ ሰው በላይ ነው እንጂ አንድ ሰው በራሱ ፒኤልሲ አይሆንም። ትክክል። ለዛ እኛ አስፈለግን እዛ ጋር ስራ ነው ተብሎ በዛን ሞመንት ባለቤትም አብረው ይሰሩ ነበረ። ፒኤልሲውን ፎርም አድረግን። ከፒኤልሲ በኋላ ተለያየን። ይቅርታ አንድ ጥያቄ ልጠይቅ። ይቅርታ አሁን አንድ ጥሩ ሀሳብ አምጥተሃል። በመተዳደሪያ ደንቡ ላይ እሱ ስራ አስኪያጁ ነው። ስራ አስኪያጁ የባንክ አካውንት የመክፈት ስልጣን አለው፣ ድርጅቱን የማስተዳደር ስልጣን አለው ይላል ብላል አለ ወንድ። እሱን አይታችሁ ነው የፈረማችሁት እናንተ። ይሄን አስተውልሃል? አዎ እንዴ እኛ እኮ እንሰራለን ብለን ነው። ዛሬ እኮ ስለሚመጣው ነገር እኛ አናቅም ወንድሜ። ይሄን ሆና እንኳን እነሱ ስጋዋ የእናቷ የአባቷ ልጅ ቆርጦ እነዚህ ባዳ የመዳም ቅመሞች በዩቱብ ብቻ የሚያውቁት በፌስቡክ ብቻ የሚያውቁት አምነውት በሚሊዮኖች አውጥተው ገንዘብ ኢንዶርስ አደርገው እነዚህ ቤተሰቦቹ ነገ በደንብ ቤተሰቦቹን አታሏቸዋል። 100% ይቺት አብረን እንሰራለን ብሎ እኮ ነው። ስለዚህ እነሱ ደግሞ አብረው ለመስራት እሱ ባለቤት ነው፣ የእህት ባለቤት ነው። እንግዲህ እሷ ወንድሟ ነው። ስለዚህ ወንድሜ ነገ የብሩን ብዛት ሲያይ ይሸመጥጠኛል፣ አውት ያደርገኛል፣ ብቻውን ይጠቀልለዋል ብላ አታስብም። ወንድሜ ነው፣ ፈርምለታለሁ። እኔ እሷ ላይ አልፈርድባትም። እንዲሁም እኔ እርግጠኛ ሆኜ የምነግርሽ አቡ ይኸውልሽ እርግጠኛ ሆኜ የምነግርሽ ወላሂ ልዓዚም እንደው ሰው ላይታመን ይችላል። ወላሂ ልዓዚም አንድ ነገር ውስጥ የለንም። አንድ ነገር ውስጥ የግሩፕ አባላት እያንዳንዱ ያውቃሉ እኛ የቱ ጋር እንደቆምን የቱ ጋር እንደነበርን። አልተቋረጣችሁ ተሃኒ የሰማናችሁ ይሰማል። ኦኬ እና አንድ ነገር የምናውቀው ጀስት ስራ ይሰራል ከሚል ፖዘቲቭ የሆነ የቤተሰባዊነት የእንትን ነገር ነው እንጂ እንደዚህ ይሄ ሌላ ነገር ውስጥ እንደዚህ አይነት ችግር ውስጥ እንገባለን ብለን ለፍራክሽን ኦፍ ሰከንድ አላሰብም። ለፍራክሽን ኦፍ ሰከንድ አሁን ስታስበው ግን ወንድሜ ችግር ውስጥ እንደገባችሁ you feel it right? አሁን ይኸውልህ ወንድሜ ህግ ታውቃለህ፣ በደረጃ ምን እንደምንጠየቅ we know it ካለ ህግን አለማወቅ ከተጠያቂነት አያድንም የሚለው ነገር ብቻ ሳይሆን እኛ እንደ ቤተሰብ ሆነን እንትን ያልነው ነገር አለ። በቤተሰብ ነው ይሄ ነገር ሆኖ የነበረው፣ ግን አልሆንም፣ ተከዳን። ይሄ በመከዳታችን ልንከፍል የምንችለው ነገር እናለ የተወሰነ ነገር እናውቃለን። ይሄ ማለት ከሱ ጋር ባለን ሌላ ቁርኝት ማለት አይደለም። በቃ ተከርተናል። አላህ ሐቁን ያውጣው። አላህ የሚክሰንን ነገር እራሱ ይሰጠናል ኢንሻአላህ። ይሄ ደግሞ ሐቅ ነገር የሚጠፋ አይደለም። አንድ ሳንቲም አንድ ብር እንኳን እጅግ በጣም አይደለም ገንዘብ፣ ቃላት እንኳን ለቃላት የውሸት እንኳን እዚህ ሆነ እዛ ነኝ ማለት ለቦታ እንኳን መርካቶ እያለ ሜክሲኮ ነኝ ማለት እንኳን እጅግ በጣም የሚያሳፍረን ሰው ነን እኛ ወላሂ ላዚም። ስለዚህ ይሄ እንኳን የከባድ ነገር ማለት ነው። እኛ ይሄን ነገር አንተ ባልከው ነገር አኳያ ጉዳዩ በተቻለ መጠን እንደ ኢትዮጵያዊነት አብሮ እንደመኖር ሁሉም ሰው ነገ ችግር እንደሚገጥመው በማሰብ ቢቻል ጉዳዩ በቤተሰብ ዙሪያ በሽማግሌ ዙሪያ ቢያልቅ በቃ ቀላሉና አጭሩ መንገድ ያ ነው።
ቢያንስ እኔ አስማች አስፖስበል ይኸውልህ፣ ለምሳሌ ከኔ ጋር ኦልሬዲ መነጋገር ካቆምን ኦልሞስት ወደ 8 ወር ምናምን ይሆነናል። በተለየ ሰው ኢቭን ይሄን ነገር ከተነገረ ጊዜ ጀምሮ ሌላ ሰው በሌላ ሰው በኩል እንገናኝ ነበርና እባክህን እስቲ በተቻለ መጠን የእነዚህን ሰዎች ነገር የሆነ ነገር ላይ እልባት ላይ ድረስ አትሊስት በተደጋጋሚ እየተጠራ ስለሆነ ራሱን ዲፌንድ ያደርግ። አሁን ራሱን ዲፌንድ ቢያደርግ ራሱን ሐቁን ቢናገር እኮ እኛም ባልመጣን ነበር። ገብቶሃል? እኛም ባልመጣን እኛ ምክንያቱም በቃ ኦልሬዲ የለንም፣ ከዛ እንትን ውስጥ የለንም፣ እዛ ውስጥ የለንም። አሁን ነገሩ ጫናው እየበረታ ሲመጣ እሷ ላይም እየበረታ ሲመጣ ይሄ ነገር መውጣት ስላለብን እንጂ ወላሂ ስለ ቅድም ነግራሻለች መቼም 1000 ፎሎወር ምናምን እኛ ኦንላይን እንኳን እንደዚህ ማውራት የማንችል ሰዎች ነን። ኢማጅን ላይቭ ላይ እንደዚህ የምናወራ ሰዎች፣ እሷ እየገባች እዛን ቀን ልታገኝሽ ኮንታክት ልታደርግሽ እየሞከረች ነበረ በሌላ አካውንቷ ማለት ነው። 90 ምናምን ሰው ባለ እኛ ይሄን ያህል ስለዚህ ነገር እንኳን የማናቅ ሰዎች ነን፣ እንኳን ሌላ ነገር ይቅርና። ስለዚህ አሁንም ልል የምችለው ነገር አላህ ሐቁን ያውጣው። አላህ አሁንም የነዚህን የምስኪኖች እንትን ሐቁን ያውጣው ከማለት ውጭ ሌላ ምንም ነግራቸው ነገር የለም። ሀቡ ሌላ የምታስታውሰው ነገር አለ? ለምሳሌ ወደ ህግ ነው የምንሄደው። ምንም ችግር የለውም። አካውንት ማንቀሳቀስ ይችላል፣ ይሄን ይችላል እንደሚለው ሁሉ ሌሎች መብቶቹን ታስታውሳለህ? እዛ ውስጥ ያሉትን መብቶቹን አባላትን ማሰናበት ይችላል። አባላትን ወረቀቶቹን ብታነቡ ልላክላችሁ። የላችሁ ወደ ተሃኒ ፎርዋርድ 14ቱን ፔጅ አለች፣ መተዳደሪያው መመስረቻውም አለች። እስቲ ላኪው እና ይጠቅማል። እነሱ በተለይ አቡ ይጠቅማቸዋል። ለምን ራሳቸውን ለመከላከልም ራሳቸውንም ነፃ ለማድረግም ገብቶሻል። እነዚህ ሰዎች ምንም የማያውቁ ኢኖሰንት ናቸው በቃ። ስለዚህ እንደው መተዳደሪያ ደግሞ በደንብ ብታነቡት አድቫይዝ አደርጋለሁ። ከዛ እዛ ውስጥ ለእናንተ ይመስለኛል አሁን ሄዳችሁ ንግድ ምክር ቤት እርግጠኛ ነኝ ከእናንተ በኋላ ሂዶ ንግድ ፍቃድ አውጥቷል። እርግጠኛ ነኝ። እያየ ነው ላይቭን። ተስፍሽ እያየ ነው ላይቭን። ችግር የለውም። እያየ ከሆነ ተስፋ ይባላለው። በዛውም ይተዋወቀን፣ ቅልቦች እንባላለን። በምንችለው እንግዲህ በተለያዩ አረብ ሀገርም ብቻም አይደለም አገር ውስጥም በውጭም ላሉት ድምፅ በመሆንና የእነሱን ፍትህ ለማስፈን እየሰራን የምንገኝ ተቋም ነን። እንግዲህ በዚህ ጉዳይ ላይ ኢትዮጵያ ውስጥ ወይም አዲስ አበባ የሚኖሩ 3 እና 4 ሰው ካገኘን ከሚመለከተው አካል ጋር ሆነን የእነሱን ጉዳይ የምናስኬደው ይሆናል። ምናልባት አዲስ አበባ ያሉ ካሉ አንቺ ትነግሪኛለሽ። ያው በስልክ ብዙ ጊዜ እንዳያጨናንቁን ነግሬሻለሁ። ከአንድ ደብዳቤውን ልኬልሻለሁ ከአንድ ሚኒስቴር መስሪያ አይ ነው። ትናንትና ራሱ ለሌላ ጉዳይ ቅልቦችን ጥሪው ሲሉኝ ቅልቦች በጣም ብዙ ስራ አለበት፣ የሀገር ጉዳይ አለበት፣ አይችልም አልኳቸው። ጠይቃቸው ትናንትና ጥሪው ሲሉኝ አይችልም አልኳቸው። ለትንሹ ያለ ነው ካሉ ያሳውቁን። የእሱንም ጉዳይ ሰምቼዋለሁ። ያ ፌስቡክ ላይ ሼር ያደረገውና ለመክር ፈልጋለሁ የስደተኛው ጓዴ ብሎ የጻፈውንም ምን ያህል እውነት እንደሆነ የልጆቹን የሚያሳይ እየጠቀሰ ነው የጻፈውና ፌስቡክ ላይ ነው ያለየሁት። ቲክቶክ ላይ ብዙ አክቲቭ አልነበርኩም። ይሄንን 2 እና 3 ወር የምንችለውን የአቅማችን ያህል ወደፊት እንሄዳለን። የት ክፍለ ከተማ እንዳለ የእሱንም አድራሻውን የሚያውቁ ካሉ ይንገሩን።